ወንድሜ ደምረው ፍርድ ቤት ነበር ካለ ችሎታ ዳኛው ምን አሉ? ግልጽና አጭር ጉዳይ ነው። ቅድም እንዳልኩ አንድ ሰው ጌታ ኢየሱስ ክርስቶስን ካመነ በኋላ ሚስጥራትን ይቀበላል። በውስጥ እንማከር አዋር ብሎክ ነው ማደርግ አንተን አለ ልጅ ዳኝ የምትባለው ካላዋራኝ ብሎክ አደርጋለሁ። እየነገርኩን አስረግጬ አሁን እኮ በቃ አለቀ እኮ ያ ዘመን እግዚአብሔር አሳለፈን። ሁሉም ከፈለጉ በአናታቸው መዘጋት ይችላል። እናንተም ከዛ አዳራሽ ተቀየሱና ወደ ኦርቶዶክስ ተዋህዶ ተመለሱ። ከአሰግድ ቀንበር ውጡ። እሱም ብሎ ወንጌል ከገድልና ከድርሳን በስተቀር ምን ያቀና? ቀለሜን እየሰማችሁ ተሸወዳችሁ እንደኔ አባቴ። እኔ ቀለሜን ሰምቼ ነበርኩ ገድላትና ድርሳናት የገዛሁት። የተገፈተር ከምኩራብ ወጥተናል የሚጣልን ድሮን አነቃለሁ። ህዝቤ ጌታ ምስክሬ ገባ። በቃ አባቴ አንተ ስደበኝ። ክርስቶስ ቤዛነትን አግኝቷል። ከማን ያገኘው? መልስ። ከአባቱ ነው ቤዛነትን ያገኘው። መካከለኛ ቤዛ እንዲሆን ያደረገው አባቱ። ከእናቱስ? ከእናቱ ምንም አላገኘም። ምን ያገኛል? ለምን አያገኝም? ከአባቱ ያገኘበትን ከአባቱ ያገኘበትን ከእናቱ ያላገኘበትን አምጣ ማስረጃ። ምንም የለማ መጽሐፍ ቅዱስ ፍንጭ አይሰጥም። እሺ ማስረጃ አምጣ። እናቱ አምላክ ነች እንደ ደሜ አምላክ ነች እናቱ። ቆይ ቤሊ አንተ ቆይ ማስረጃ አምጣ። ከአባቱ እንዳገኘና ከእናቱ እንዳላገኘ ማስረጃ አምጣ፣ አሳየኝ። ከእናቱ የሚል አንተ ነህ ማምጣት ያለብህ። ከእናቱ ነው ካልክ እኮ ደሜ፣ አሁን ይቅርታ ጠይቃለሁ። ማስረጃ አምጣ ደሜ። ከእናቱ አንተ ነህ ማምጣት ያለብህ። እኔማ ይኸውልህ ከእናቱ ላለው ይኸውልህ ቤዛነትን ይኸውልህ ኢየሱስ። እሺ አዳምጠኝ። ቤዛነትን ከእናቱ እንዳገኘ ልንገርህ አይደል እንዴ? ልንገርህ ከእናቱ እንዳገኘ አንደኛ ሄሮድስ ሊገለው ባለ ሰዓት በ2 ዓመቱ ወደ ግብፅ ይዘው በመሄዱ ምንድነው ይሄ እንዳይሞት በማስደረጓ ምን ያገናኝ? ቤዛነትን ከእሱ አግኝቷል። ምን ያገናኝ? ችግር የለውም። አንተ በምን ማስረጃ? አንድ በል በምን ማስረጃ? ደሜ ልጨርስልህ። ኢየሱስ እኮ ልጨርስልህ። ድንግል ማርያም መላኩን ሰምታ የዓለም ቤዛ የሆነውን ክርስቶስ ኢየሱስን ወደ ምድር አመጣችልን። የዓለም ቤዛ የሆነውን ክርስቶስ ኢየሱስን ታዛ ወደ ምድር አመጣችልን። ሔዋን ደግሞ ሰይጣንን ታዛ ሞትን ወደ ምድር አመጣችልን። ስለዚህ የሔዋን ምትክ ሆና ድንግል ማርያም ሕይወትን ወደ ምድር አመጣች። በምትክነቷ ክርስቶስን ወደኛ አመጣች። ማርያም አመጣች የሚል ጥቅስ ስጠኝ እስኪ። ማርያም ሕይወትን ወደ ምድር ያመጣች የሚል ጥቅስ ስጠኝ። አረጆዬ ብራዘር፣ እሷን ወደ ምድር ያመጣት ማን ነው? ደሜ ይኸውልህ አባት በደንብ ስማኝ። ስማኛ ብራዘር ደሜ አንዴ ሰምቻለሁ። ማርያም ሕይወትን ወደ ምድር አመጣችልን የሚል ጥቅስ አለ ወይ? በሌለ ነው። እሷን ወደ ምድር ያመጣት ኢየሱስ እንደሆነ ኢየሱስ ሕይወት ነው፣ ሕይወት አይደለም እንዴ? እሱማ ሕይወት ነው። ምን ጥርጥር አለው? እግዚአብሔር እኮ ነው። ሕይወት የሆነውን ኢየሱስን ማን ነው የወለደው? አይ በመውለድ ደረጃማ ማርያም ናት የወለደችው። ስለዚህ ማርያም ስትወልደው ሕይወትን ሰጣናለች? አልሰጠችንም? አልሰጠችንም። ራሱ እግዚአብሔር ነው የሰጠን ልጁ። ማርያም ሰጪ አይደለችም። ማርያም ራሱ ተሰጥቷት ነው። ይኸውልህ ምን እንደሚል ታውቃለህ ደሜ? እሱ ፈጣሪ ስለሆነ ይኸውልህ ማርያምን የፈጠራት የሰራት ገብቷል። የሰራት የፈጠረው ተዋህደው ነው የሚባለው ራሱ ገባ። የእሷ ያስገኘዋ ክርስቶስ ነው ገብቷል። እሷን ወደ ምድር ያመጣ እሱ ነው ገባ። ስለዚህ ለእሷ ራሱ የሰጣት ማን ነው ሲባል አንድ ልጁን ሰጠ በሚለው ውስጥ እሷ ራሱ እግዚአብሔር ሰጠኝ ነው እንጂ የምትለው እኔ ሰጠው አትልም። ማርያም ሰጠች የሚል አንድ ለናሙና ትምህርቱም የለም እኮ ሐዋርያት አላስተማሩ። መጽሐፍ ቅዱስ ላይ ቤዛነት ትርጉሙን ንገረኝ። ምንድን ነው ቤዛ የሚለው ትርጉሙ? ቤዛ ምትክ ማለት ነው። በእኛ ምትክ የሞተ። ሌላማ ያው ምትክ ነው። በአንተ ምትክ ሆኗል፣ ኃጢአት ሆኗል። ብዙ ትርጉሞች አሉት። አድምጠኝ።
አዳኝ ሌላ ትርጉም ንገረኝ። ለምሳሌ ቆይ ትርጉሙን ጋር እንደርሳለን። እንደምዬ አሁን ምንድነው ትርጉሙ ንገረኝ። ቤዛ የሚለውን ትርጉም ንገረኝ። ለምን አትበለኝ። ቆይ ቤዛ ምትክ ነው፣ ባጭሩ ምትክ ነው። ስለ ኢየሱስ ቤዛነት እያወራን ነው። መጽሐፍ ቅዱሳዊ ቤዞት ስለአንተ የሞተ አንዴ ልጨርስልህ። ምትክ ነው ብቻ ብለህ ከቆም ማለት ነው ጥያቄ አስነሳብሃለሁ። ደሜ ማንም ቢያነሳ ማለት ነው መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ለማርያም ቤዛነት ቤዛዊት ዓለም የሚል እስከሌለ ድረስ ይህ አስተምሮ ገብቶሃል? ትክክል አይደለም። እኔ አሁን ሌላ ውስጥ እንድገባ አልፈልግም። እኔ አሁን ሌላ ውስጥ እንድገባ ሳልፈልግ ቤዛ የሚለውን ወዳጄ ቤዛ የሚለውን ትርጉም መጀመሪያ ቤዛ ማለት እንዲህ ነው ብለህ ንገረኝ እስኪ። እሺ ይሄኛው ተመለሰልህ? ቤዛነትን ያገኘበት መጀመሪያ ቤዛ አልተመለሰልኝም። ቤዛ የሚለው ትርጉሙን ንገረኝ። ቤዛ የሚለው ትርጉም ንገረኝ። ይሄን ጨርሳ አልተመለሰልኝ ደምዬ ኢየሱስ ቤዛነትን አግኝቶ ይላል። ከየት ያገኘው ቤዛነትን? ኢየሱስ ከእግዚአብሔር አነበብ ነው አይደል? መልስ አንብበው። አምጣ ቤዛነትን ከእግዚአብሔር እንዳነበብ አንብበው። መልስ ምኑን አንብበው? አንደኛ ቆሮንቶስ 1:30 እሱ ለእኛ ነው። ለእኛ ነው ቤዛነቱ። ታዲያ ለእኛ አይደል እንዴ? ለራሱ ነው እንዴ ቤዛነት? እሱ ደግሞ ቤዛ አግኝቷል። ቤዛነት አገኘ የሚለው ለማን ነው? ኢየሱስ ቤዛ የሚለው ለማን ጆዬ አዳም እባክህ ወንድሜ ለማን ነው? ምትክነቱ ለማን ነው? ወንድሜ እባክህ ኢየሱስ ቤዛነትን አግኝቷል አላገኘም? ለማን ነው ያገኘው ቤዛነት? ኢየሱስ ለማን ነው? ጆኒ ወጣ ደሜ ሰው ለመሰብሰብ ቤዛነትን ለማን ነው ያወራ? ከኔ ጋር ያወራ እሱ ሰው ለመሰብሰብ ብሎ ነው። ደሜ አውቆ ነው አይገባም። ቤዛን እሺ ብልዬ ቆይ ቤዛነትን ሁለታችሁም ሰው ለመሰብሰብ ከመጣ ራሱ ነው ቤዛ። በቃ ሁለታችሁም ውጡ። ሰው ለመሰብሰብ ከሆነ በእውቀት ከሆነ ኑና ሞግቱኝ። ያለ እውቀት እኔ ማንም አትምጣ። ናና ሞግተኝ። በቃ መተህ ሞግት። በቃ መተህ ሞግት። ኢየሱስ ቤዛነትን አግኝቷል። ያገኘው ቤዛነት ከማን ነው? ከማን ነው ቤዛነት ያገኘው? መልስ። በእናትህ ዝም ብለህ ትልካለህ እንዴ? መልስ ነው የምፈልገው። መልስ። ኢየሱስ ቤዛነትን አግኝቷል ይላል መጽሐፍ ቅዱስ ዕብራውያን 9:12። ይሄ አገኘ የሚለው ቃል ኢየሱስ ቤዛነትን ያገኘው ከማን ነው? መልስ። በእውቀት መልስልኝ። በእውቀት ሰው ለመሰብሰብ ነው ምን ለማለት ነው እንዳትል ብላ ደምሮ ጨለለ ይላል። አሁን አንተ ጴንጤ በኢየሱስ ስም ወይኔ ጴንጤ ተሳዳቢ ሆናችሁ። ኧረ ቆይ የጴንጤን ጉድማ ላሰማችሁ። የጴንጤን ጉድ ላሰማችሁ። ማለት የሚገርም ነው። ግን አንዳንድ ጊዜ ግን ስትወጣ ነው ሁሉ ነገር የሚገለጥልህ ነው። ግን ያው እኔ አልቃወማችሁም። እኔ ወደዚህች ህብረት ኑ ነው ምለው። ገባችኋ? ወደዚህች ህብረት ኑ ተቀላቀሉ። ሆዳደር ትለኛለህ። አሁን ይኸው ራይድ እየሰራው ነው ብራዘር፣ ራይድ እየሰራው ነው። ሆዳደር አይደለሁም። ራይድ እየሰራው ነው አባቴ። ይኸው እያየ ነው። አንዴ ብራዘር፣ ይኸው እውቀት ነው ሼር እያደረኩልህ ያለሁት። በውስጥ መስመር ሙሉ ረጃው ልኬልሃለሁ። ይኸው ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መሆን የለበትም። ይሄ ማለት ይላሉ ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ጋራት ነው። ቴሪዝም ነው። አምልኮ ባዕድ ነው። አምልኮ ጣዖት ነው ይላሉ። ነው ወይ መጽሐፍ ቅዱስ ነው ይላል። ኦሪት ዘጸአት የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። ታሪኩ ብዙ አለው ከጀርባ። ወደዛ ማብራር ከገባው ብዙ ጊዜ አለ። በአጭሩ ግን ተቆጥረው ሁሉም አገልጋይ ስለማይሆኑ የተወሰኑት ሌዋውያን በበኩራቱና በተቆጠረው ፋንታ እንዲሆኑ ከሌዋውያኑ የተረፈውን ደግሞ እስራኤላውያን የማስተስሪያ ገንዘብ እንዲሰጡና ያ የማስተስሪያ ገንዘብ ለደብተራ ኦሪቱ አገልግሎት የሚሰጡት ቤዛ ተብሏል። ተባለ ቤዛ። ያ ቤዛ የተባለው ምንድን ነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይህ ማለት ይህ ቤዛ ሰው ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ቤዛ ነው ማለት አይደለም።
እንዴ ቤዛ የሚለውን ትርጉም ወይ ወቁት እንዴ ራሱ ኢየሱስ ቤዛነትን አገኘ ይላል እንዴ ኢየሱስ ቤዛነትን ያገኘው ምን ሊሆን ነው? ከሞት ሊድን ነው? እንደኛ ኃጢአት ስለሆነ ነው? ምን ስለሆነ ነው ኢየሱስ ቤዛነትን ያገኘው? ድንግል ማርያም ለምንድን ነው ቤዛ የምትባለው? ለምንድን ነው ቤዛ የምትባል ድንግል ማርያም? ለምንድን ነው ቤዛ ምንላት? ለምንድን ነው ቤዛ ምንላት? እንዴ ምን ነው ቤዛ ለማለት አነቃችሁ እንደዚህ? እንዴ ሙሴን ቤዛ ብለህ ጫማን ቤዛ ብለህ ማለት ነው ገንዘብን ቤዛ ብለህ ምን ነው ማርያም ጋር እንዲህ አነቀ? ብራዘር እንዴ ኢየሱስ ክርስቶስን ወልዳለ ሕይወትን ሰጥታ እንዴ ካሳ ሆናለህ። ካሳ ሆነች እኮ ትቀልዳለህ እንዴ? ለውጥ ሆነች እኮ። ለውጥ ይለዋል ቤዛ። አንደኛው ትርጉሙ ለውጥ ነው ይለዋል። የማን ለውጥ ናት? ማርያም የሔዋን ለውጥ ናት። አያችኋለም? የሔዋን ለውጥ ማን ናት? ማርያም ናት። ማርያም ተለወጠች። ማማ በሔዋን ሔዋን ሞትን አመጣች። የተለወጠችው ማርያም ደግሞ ምንን አመጣች? ሕይወትን አመጣች። ለውጥ ቤዛ ነው። እንዴ አያስብልህ እንዴ አያስብልህ እንዴ ጂሰስ ክራይስት ወንድሜ። ትርጉሙን መጀመሪያ ቤዛ የሚል ትርጉምን ፈልጋችሁ አንብቡ። የክርስቶስ ኢየሱስ ቤዛነት ግን ለማንምና ለማንም አይሰጥም። የክርስቶስ ኢየሱስ ቤዛነት በሞቱና በደሙ የሆነ ቤዛነት ነው። ማንም እንደ ኢየሱስ ክርስቶስ ቤዛነት ዓለምን ያዳነ የለም። የለም በሉሲ፣ የለም በሉሲ፣ ሁላችሁ የለም በሉሲ፣ የለም በሉ ወንድሞቼና እህቶቼ፣ የለም በሉሲ፣ የለም። 4 ነጥብ። በቃ የድንግል ማርያም ቤዛነትና የኢየሱስ ክርስቶስ ቤዛነት አይገናኝም። ይገናኛል የሚል ሰው ካለ ይምጣና ይሞግተኝ። ይምጣና በእውቀት ይሞግተኝ፣ በማስረጃ ይሞግተኝ። ድንግል ማርያም እንደ ኢየሱስ ክርስቶስ እኩል ቤዛነት አላት የሚለኝ ካለ ና፣ እንደዚህ ደቅኜ ነው የምጠብቀ። ና ቤተ ክርስቲያን እንደዚህ አድርጋ አላስተማረችም፣ አስተምራም አታቅም። በቃ አታቅም። አሁን ዕብራውያን 9:12ን የሚፈታ ጀግና ጴንጤ ይግባ። ዕብራውያን 9:12ን የሚፈታ ጀግና ጴንጤ ናግባ። ና ኢየሱስ ቤዛነትን ከማን ያገኘው? አገኘ ይላል። ቤዛነትን አገኘ ይላል። ከማን ያገኘው ቤዛነትን? ከማን አገኘ ቤዛነትን? ከማን ያገኘው? ስለዚህ ድፋባቸው መጣሻ ሄሪ መጣሻ። ቆይ እችን ነገር እችን ላሳያትና ትንሽ እችኛዋን ላሳይና እችን የቱ ጋር ነበር? ወይ ይሁን። እስኪ ይህ የእርምት እርምጃ እስኪወሰድ ድረስ ህብረቱም ሆነ 4ቱ ነባር ቤተክርስቲያናት ከካውንስሉ ቢሮ ጋር ምንም አይነት የስራ ግንኙነት እንደማይኖረን ለመግለጽ የዚህ ካውንስል መሪዎች ነን የሚሉ በክልሎች አካባቢ ሄደው ብዥታ እየፈጠሩ ስለሆነ ምዕመናኖቻችን እኛ የስራ ግንኙነት ያቆምን መሆኑን እንዲያውቁ ነው የምንፈልገው። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን አባላትም ሆኑ 38ቱ ክልሎች በ38ቱም ክልል ስር የሚገኙ አጥቢያ አብያተ ክርስቲያናት ከዚህ በቀበሌም ደረጃ በወረዳም በከተማም በዞንም በክልልም ደረጃ እውቅና ከሌለው በህገወጥ ከሚሄደው ካውንስል ጋር የኢትዮጵያ ሙሉ ወንጌል አማኞች ተግባራዊ እንድታደርጉ እንላለን። እንደ መሰረተ ክርስቶስ ቤተ ክርስቲያን በየክልሉ ያሉ 45ቱ የመሰረተ ክርስቶስ ክልሎች ከካውንስሉ ጋር የስራ ግንኙነት እንደሌለን ተረድቶ ከካውንስሉ ጋር ትብብር እንደማናደርግ ሊታወቅልን ይገባል። አሁንም ደግመን መናገር የምንፈልገው ካውንስሉ የኛ ነው። ካውንስሉን የሚመራው አሁን እንመራዋለን ብለው የሚሉት ግን የኛ አይደለም። ኢትዮጵያ ውስጥ ያሉ በሙሉ እሺ ይኸውላችሁ እኔ ከእንደዚህ አይነት ኤርሚ የ4 ዓመትም ይሆን የ14 ዓመት ቪዲዮ አሁንም እኮ አይታል። አሁንም ማን ነው የሚያገባው አለ እኮ ከትናንት ወዲያ እዩ ጩፋ እኮ ማን ነው የሚያገባው? እኔ ራሴ ካውንስል ነኝ አልኩ። እዩ ጩፋ ማስተዳደር ያልቻለ ካውንስል ነው። ስለዚህ ኑ ውጡና ከእንደዚህ አይነት ትርምስ ውጡና ኑ የያዛችሁትን እምነት ይዛችሁ ወደ ኦርቶዶክስ ግባ ብራዘር ግባ፣ አትሰቃይ።
ይኸውልህ አትሰቃይ። ይኸውልህ አንተ ለምሳሌ የመሰረተ ክርስቶስ አባል ሆነ የሙሉ ወንጌል ስብሰባ ላይ አትገኝም። አንድ አለመሆንህን ልንገርህ፣ የሙሉ ወንጌል ስብሰባ ላይ አትገኝም። ይኸውልህ ስብሰባ ከተጠራ አባላት ናቸው የሚጠሩት። አባል ሳትሆን ድምፅ መስጠት አትችልም። ሽማግሌ ለማለት ድምፅ መስጠት አትችልም። አባቴ አትችልም። ኦርቶዶክስ ጋር ግን ማለት ነው፣ ኦርቶዶክስ ጋር አንድ ነው ያለው፣ ሲኖዶስ ይባላል። ያ ሲኖዶስ መላው ኢትዮጵያ ያሉትን ምን ይላል? ይቆጣጠራል። ከሲኖዶሱ ውጪ ማንም ተነስቶ ካህን መሆን አይችልም። ማንም ተነስቶ ጳጳስ መሆን አይችልም። ማንም ተነስቶ ዲያቆን መሆን አይችልም። ለዚህ ነው ኑ ወደዚህ ህብረት እንታቀፍ ኑ እምላችሁ። ገባችሁ አለም? እኔ አሁን እናንተ አልዳናችሁም፣ እናንተ አያልኳችሁ አለም፣ ግን ኑ ነው። እኔ ከሰማችሁን ታተርፋላችሁ። ከጭቅጭቅ ገንዘባችሁ ከሚበዘበዝ ምን ከሚል ኑ ግቡ። ከእንደዚህ አይነት ትርምስ እኔ ነኝ ከሚል ውጣ ብራዘር። ዮሐንስ 17 አይወክለንም። እኛ ጴንጤዎችን አይወክለንም። ውጡ። አንድ የሆነች አለች ኢትዮጵያ ውስጥ ኦርቶዶክስ ትባላለች። ብራዘር ኦርቶዶክስ ባትኖር ማለት ነው፣ ኦርቶዶክስ ባትኖር ውጭ ስላለው ነው። ኦርቶዶክስ ባትኖር ብራዘር እነዚህ እንዲህ ላይ ነበር ዘፍ የሚሉበት። ይሄኔ በሼሪያ ህግ ነበር የምትተዳደረው። በሼሪያ ህግ ገባ? በሼሪያ ህግ ነበር የምትተዳደረው። ኦርቶዶክስ ወንጌሉን እንድታነብ አድርጋሃለች። ወንጌል በሶስት ገብተህ ወንጌል አንብበህ ተመልሰህ እሷን ትቃወማለህ። ይኸው እኔ ሙሉ ወንጌል ነኝ፣ እኔ የሚኬሲ ነኝ፣ እንትና አያገባውም፣ ፕራናናና። ብራዘር ንቃ፣ ና ወደዚህ እምነት። እውነቴን ነው ብለህ እኔ ያው ልጠመቅ፣ እኔ ቦሌ መድኃኔዓለም እጠመቃለሁ። ከተጠመቅ በኋላ ማለት ነው እንደዚህ ምድር ላይ የማገኛቸውን ሰዎች ምድር ላይ አብረን እንሆነን ይህንን የወንጌል ስራ እንሰራለን። እሺ እንሰራለን። አባቶችን አስፈቅደን እንሰራለን። ይህን የወንጌል ስራ ማለት ነው። ገባ? ይህን የወንጌል ስራ እንሰራለን። በቃ ከዛ በኋላ አደባባይ ላይ የምናገኛቸውን ሰዎች ለምንድን ነው ከኦርቶዶክስ የወጣኸው? ለምንድን ነው የወጣኸው? ምን ተብለህ ነው የወጣኸው? እኔ እኮ አላወቅኩም ነበር እንዲህ ነው የሚሉንን እየመለስን ወደ ቤተክርስቲያኒቷ እየመለስን ቀኖና እንዲሰጡ ማን ነው አባቶች ቀኖና እንዲሰጡ እያስደረግን ከዛስ ቄዳር የሚጠመቀውን ቄዳር እየተጠመቀ ሚስጥራትን የሚካፈለው ሚስጥራት እንትን እያለ ብራዘር ትመለከታለህ። እንዲ አናት ላይ ነው የምመጣብህ። አናት ላይ እግዚአብሔር ቀብቶኛል። በቃ ተቀባው። ምን ላድርግ? ተቀባው። ናግባ። ኦርቶዶክስ ጋር ኢየሱስ ክርስቶስ አለ። ሸውደው ነው ኦርቶዶክስ ጣዖት አምላኪ ናት ያሉት። ሸውደው ነው ስሟን ያጠፉ ሰዎች። ሸውደው ነው ብራዘር፣ ተሸውደ ነው። ገባ? ተሸወርክ። እዛ 44 ጣዖት አለ ተብለህ ተሸወርክ። አየህ፣ ተሸውደ ነው የሄድከው። ተሸውደ ምን ላድርግ ወንድሜ? እኔም እኮ ተሸውጄ ገድላትና ድርሳና ገዝቼ ነበር። ተሸውጄ ግድ የለሽም። የአጋንንትን በይው የመንጋጋን በይው እኔ ተቀብቻለሁ። ትመለከቻለሽ። ኢትዮጵያ ላይ ከፍተኛ ሪቫይቫል ይነሳል። ብዙ መምህራኖች አሁን ቅድም ያገኘው ሰውዬ የሚገርም ነው። የሚገርም ሌክቸረር የሆነ ካን ዩ ኢማጂን? ሌክቸረር የምን የስላሴ ዩኒቨርሲቲ ኮሌጅ ሌክቸረር። አስቡት። እኛን ታች ሆኖ ነው የሚሰማን። አየህ፣ አደንቃለሁ አለኝ። እኔ እኮ አላቅም አልኩት። አንተ ሌክቸረር ሆነ ስላሴ ዩኒቨርሲቲ ኮሌጅ ውስጥ ተመርቀ ሌክቸረር ሆነ እንዴት አትመጣም አልኩት። ስልክ ተቀያይረናል። እንግዲህ እግዚአብሔር ካለ ከደወለ አውራዋለሁ። ገብቶ ትሰሙታላችሁ። አንድ ቀን ከደወለ ማለት ነው። የእሱን አስተምሮ ትሰሙታላችሁ። ስለዚህ እንበዘብዛለን። ኦርቶዶክስ ዝም በማለቷ ነው ጴንጤ የተስፋፋው። ልንገርህ፣ ጴንጤ የተስፋፋው ኦርቶዶክስ ዝም በማለቷ። ኑ እዚህ ሰንበት ትምህርት ቤት ያላችሁ ልጆች ኑ፣ ወተን እንሰብካለን። አደባባይ ላይ እናስተምራለን። ወተን ህዝቦቿ ወደ ውስጥ እንመልሳቸዋለን። ከቤቷ የወጡ ልጆቿን እንመልሳለን። አባቴ እንመልሳለን ስል አባ እኔ እውነት ገብቶኝ ነው። ምቀኛ ሆኜ አይደለም፣ እውነት ገብቶኝ ነው። እሺ ይሄኛው የሚመልስልኝ ጀግና ጴንጤ ያለ የሚመልስልኝ። እሺ ድንግል ማርያም ጋይስ፣ ድንግል ማርያም ትንሽ ፈታ እንበላ፣ ትንሽ ደግሞ ፈታ እንበል።
ወንድሜ ደምረው ፍርድ ቤት ነበር ካረ ችሎታ ዳኛው ምን አሉ? ግልጽና አጭር ጉዳይ ነው። ቅድም እንዳልኩ አንድ ሰው ጌታ ኢየሱስ ክርስቶስን ካመነ በኋላ ሚስጥራትን ይቀበላል። በውስጥ እንማከር አዋሪ ብሎ ብሎ ማደርግ አንተን አለ ልጅ ዳኝ የምትባለው ካላዋራኝ ብሎ ካረጋለሁ እየነገርኩን አስረግጬ። አሁን እኮ በቃ አለቀ እኮ ያ ዘመን እግዚአብሔር አሳለፈን። ሁሉም ከፈለጉ በአናታቸው መዘገብ ይችላል። እናንተም ከዛ አዳራሽ ተቀየሱና ወደ ኦርቶዶክስ ተዋህዶ ተመለሱ። ከአሰግድ ቀንበር ውጡ። እሱም ብሎ ወንጌል ከገድልና ከድርሳን በስተቀር ምን ያውቅና? ቀለሜን እየሰማችሁ ተሸወዳችሁ እንደኔ አባቴ። እኔ ቀለሜን ሰምቼ ነበርኩ ገድላትና ድርሳናት የገዛሁት። የተገፈተር ከምኩራብ ወጥተናል የሚጣል ድሮ አነቃለሁ ህዝቤን ጌታ ምስክሬ ገባ በቃኔ አባቴ አንተ ስደበኝ ገንዘብ ሰብሳቢ ነው ትለኛለህ፣ አንድ ገንዘብ ሚኒስቴር ነው ትለኛለህ፣ ፋይናንስ ነው ትለኛለህ፣ የጦር አዛዥ ነው ምናምን ትለኛለህ፣ ቅጥረኛ ነው ትለኛለህ። ብራዘር እኔ ምንም ልረዳ አልችልም። እውነት በርቶልኛል። ወይኔ እውነት በርታልኛለች አባቴ እውነት። እሺ ይህንም ይመልሳለ። ኢየሱስ ቤዛነትን ያገኘው ከማን ነው? ኢየሱስ ቤዛነትን ያገኘው ከማን ነው? ከማን ነው? መልስልኝ። ኢየሱስ ቤዛነትን ያገኘው ላንብበው፣ ቃሉን ላንብበው። እሺ እንደዚህ ይላል። በደንብ አድርጋችሁ ስሙኝ። ዕብራውያን 9:12 ምን ይላል? እንደውም ከፍ ብዬ ላንብብላችሁ በደንብ ቃሉ እንዲገባችሁ። ኦኬ ከ11 ልጀምርላችሁ። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ ሊቀ ካህን አይልም፣ ሊቀ ካህናት ሆኖ። ሊቀ ካህናት ማለት የካህናት ምንድን ነው ማለት ነው? አለቃ ነው። ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ባልሆነች ድንኳን የዘላለም ቤዛነትን ጻፉ። እንደዛ ብላችሁ ቤዛነትን አግኝቶ እያላችሁ ጻፉ። ቤዛነትን አግኝቶ እያላችሁ ጻፉ። ቤዛነትን አግኝቶ እያላችሁ ጻፉ። ቤዛነትን አግኝቶ እያላችሁ ጻፉ። ቤዛነትን ይሄ ቃል ልክ እንደ ኢየሱስ ክርስቶስ ከተሰጠ ትክክል አይደለም ብለን ነው መቃወም ያለብን እንጂ ቃላት ለሁለቱም ለኢየሱስ ክርስቶስም ለአማኞችም የሚጠቀሙት ብዙ ቃላት አሉ። በነገራችን በጣም ብዙ። እንዴት ነው ግን ኢየሱስ ክርስቶስን አሁን አስታራቂ ስንልና ሐዋርያትን አስታራቂ ስንል እንዴት ነው? ሐዋርያው ጳውሎስን አዳኝ ስንልና ጌታችን ኢየሱስ ክርስቶስን አዳኝ ስንል ሐዋርያው ጳውሎስ ሁለቴ በቆሮንቶስም በሮሜም አንዳንዶቹን አድን ዘንድ ይላል። አድን ዘንድ ሲል እኔ እግዚአብሔር ነኝ እያለ አይደለም፣ እንደዛ እያለ አይደለም። ለዛውም ቃሉን ስለሰበከ ነው አዳኝ የተባለው። ድንግል ማርያም ደግሞ አዳኝ ስትባል አዳኙን ራሱን ስለሰጠችን ነው፣ ቃሉን ሳይሆን ራሱን። እና እንትኑን እዚህ ላይ ነው ፕሮቴስታንት መከራከር ያለባችሁ እንጂ ቃላት ላይ ፊደሉ እንደዚህ ስላለ ቤተክርስቲያኗ ድንግል ማርያምን እንደዚህ ስትል ምን ማለቷ ነው? እንደ ኢየሱስ ክርስቶስ ነው ወይ? እሷ ሊቀ ካህን ነች፣ በደሟ አዳነችን እያለች ነው አይደለም። አንድ ነገር ልንገራችሁና ላንብብላችሁ። እንዳውም በጣም የሚከብዳችሁ ቃል መጽሐፍ ቅዱስ ላይ በእንደዚህ ከሄዳችሁ ቆላስይስ 1:24 ላይ አንዴ ከታች ሲለጥፉልኝ። ቆላስይስ 1:24 ኢየሱስ ክርስቶስ የተቀበለው መከራ አለ አይደለ? ለኛ ኢየሱስ ክርስቶስ የተቀበለው መከራ አለ ለኛ።
ቤዛነትን፣ ምሕረትን በሱ መከራ አግኝተናል። ሐዋርያው ጳውሎስ ግን እንደዚህ ይላል ቆላስይስ 1:24 ላይ አሁን በመከራዬ ስለ እናንተ ደስ ይለኛል። አሁን በመከራዬ ስለ እናንተ ደስ ይለኛል። ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ከክርስቶስ መከራ የጎደለውን እሞላለሁ። ሐዋርያው ጳውሎስ ምን ነክቶት ነው? ከመስቀሉ የጎደለው መከራ ከኢየሱስ ክርስቶስ መከራ የጎደለውን እሞላለሁ። ነው አዲስ መደበኛውን ላንብብላችሁ 24 ላይ ስለ እናንተም በተቀበልኩት መከራ አሁን ደስ ይለኛል። ሐዋርያው ጳውሎስ ስለ ቤተክርስቲያን ምን መከራን ተቀብሏል። በዚህም ደስ ይለዋል፣ ደስ ይለኛል። ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በስጋዬ እሞላለሁ። በሊ ኢየሱስ ክርስቶስ ለቤተ ክርስቲያን የከፈለው መከራ ከከፈለው መከራ የጎደለ አለ? ሐዋርያው ጳውሎስ ምን የቱን ማርያም የዓለም ቤዛ ናት ከሚለው ጋር በምን አገር? አይ እየጠየቅኩ ነው። ቃላትን ነው እያሳየው ያለሁት። ሐዋርያው ጳውሎስ መከራ በነገራችን ይገናኛል። እንዴት እንደማገናኘው አሳያለሁ። አገናኘልኝና ንገረኝ እስቲ። ማርያም የዓለም ቤዛ መሆኗን አሳይ። ኢየሱስ ክርስቶስ ቤዛ ቆይ ስማኝ። ኢየሱስ ክርስቶስ ለቤተክርስቲያን መከራን ተቀብሎ ቤዛነትን አገኘ የሚለው ቤዛነትን ሰጠን አይደለ? ምሕረትን አገኘን። ትክክል። ሐዋርያው ጳውሎስ ስለ እናንተ በተቀበልኩት መከራ አሁን ደስ ይለኛል። ድንግል ማርያም ቤዛ ነች የሚለው አውራ ሌላ ቦታ ሌላ ርዕስ ነው ያኛው። ሌላ እሱን ሌላ አይደለም። ይሄንን ሌላ ርዕስ ነው። ሌላ ርዕስ ጳውሎስ አይደለም። ቤዛ ነኝ አለ። ሌላ ርዕስ አይደለም። ጳውሎስ ቤዛ ነኝ ብሏል እንዴ? ይሄንን መልስልኝ። ከክርስቶስ ቤዛ ነኝ ብሏል። ሲከብድ ለምን ወደዛ ትሄዳለህ? ድንግል ማርያም ቤዛ ነች የሚል የዓለም ቤዛ ነች የሚል አሳየን። ጤነኛ ነው ቤሊ? አይደለም። ወደዚህ ሄድከው እኮ ለማስቀየስ ነው አይደል እንዴ? ለማስቀየስ አይደለም። ይሄንን ስትፈታው እሷ ቤዛ እንዴት እንደተባለች በነገራችን ላይ እኮ ነገረኝ። ከታች ያሉትም ሰው እየሰማህ ነው። ጳጳሱ ቤዛ አይደለችም ብለዋል። አንተ ከጳጳሱ በልጠህ ካስረዳን አስረዳን። እሺ አንድ ጳጳስ እንደዛ አለና ጳጳሱ ነው ትክክል የሚያስብል ምንድነው? ቤተክርስቲያኑ አጠቃላይ ቤዛ ምንለው እንደ ኢየሱስ ክርስቶስ አይደለም። አንድ ጳጳስ የምትለው ከጳጳሱ ትበልጣለህ እንዴ አንተ? ጳጳሱ ከጳጳሱ ቤተክርስቲያን ትበልጣለች ቤሊ እኮ። ስለዚህ ቤተክርስቲያን እሳቸው ሪፕሬዘንት ያደርጋሉ። ኦርቶዶክስ ፔንቴኮስቴ አይደለም። የግሪክ ኦርቶዶክስ ነው ሲጀመር። ኦርቶዶክስ እኮ አይደለም። እሳቸውን እንዴት መተቸት እኮ አንችልም። ይሄንን ትምህርት አሳያለሁ፣ በአባቶችም አሳያለሁ። መተቸት አችልም ነው አንተ። እሳቸውን እኮ እሳቸው የኢትዮጵያ ኦርቶዶክስ ጳጳስ ናቸው፣ የተከበሩ ሰው ናቸው። አሁን ነው ደስ አሁን እየሰደባችሁ ምን እያላችሁ አሁን ነው ትዝ ያለክ መከበራችሁ አይደለም። በቃ እነሱ ያምኑባቸዋል። ቢያንስ በዚህ ደረጃ እሳቸው መናገር አችልም ማለት እኔ ማንንም እየተናገርኩ አይደለም። መጽሐፍ ቅዱስ ስለዚህ እሳቸው ማርያም የዓለም ቤዛ አትባልም ብለዋል። መረጃ አምጣና ሞግት። እሺ የታለ እዚህ ጋር ማርያም የዓለም ቤዛ ነች ብለህ ሞግት። ሐዋርያው ጳውሎስ አዳኝ ተብሏል አልተባለም? በል መስቀይስ ስለ ማርያም ነው ያወራ ነው እያልኩ ነው። ልብ በሉ። ሐዋርያው ጳውሎስ እንግዲህ የቤተክርስቲያን አሳዳጅ ሆኖ አዳኝ የተባለውን ምንም አይልም። እንዴት ራስን ስለ ማርያም የዓለም ቤዛነት አውራ። አሁን ለማስቀየስ ሰውን ለማስቀየስ አትሂድ ነው እኮ እያልካለሁ። ኧረ እስቲ ቤሊ ተረጋጋ። ድንግል ማርያም ላይ ያላችሁ ጥላቻ ለምን እንደሆነ አረኛ ጥላቻ የለንም። እሷም አላለችም ቤዛ ነኝ አላለችም። ጥላቻ ነው የሚያሳየው። እርሱ የሆነው እርሱ በእኔ ታላቅ ስራ አድርጓል፣ ስሙም ቅዱስ ነው አለች እሷ ራሷ። እሺ ብራቮ። እሱን ላንብብልክ። እሱ ላይ ተመሳሳይ ቃል ለኢየሱስ ክርስቶስም ለማርያምም ይሰጣል። እሱን ግን አልተቃወምም። ማርያም የዓለም ቤዛ ነች የሚለውን አምጣ። ወደ ሌላ ጥቅስ ስታጣ አትሩጥ።
የተነሳው ሌላ የምትዞረው ወደ ሌላ ነው እኮ አንተ። እስቲ አንዴ ሚውት አድርግና ስማኝ። እኔ እዚህ ጋር የመጣሁት የቃላት ነው። ቃላት ለምሳሌ ቤሊ እኔ ቅዱስ ነኝ ይላል፣ እግዚአብሔርም ቅዱስ ነው ይላል። እግዚአብሔር ቅዱስ ነው ስላለና ቤሊ ቅዱስ ወይም መጽሐፍ ቅዱስ ነው ስላለና እንደውም በብሉይ ኪዳን ልብ በሉ የሚገለገሉበት እቃዎች the most holy ነው የሚላቸው ቅድስተ ቅዱሳን። በቅድስና እንግዲህ በንጽጽር ያስቀመጣቸው ቅዱስ አለ ከቅዱስ የበለጡ ብሎ ነው የሚያስቀምጡት። መጽሐፍ ቅዱስ ግን አንድም ቦታ እግዚአብሔርን ቅድስተ ቅዱሳን አይለው፣ ቅዱስ ነው የሚለው። እቃዎቹ ከእግዚአብሔር በለጡ ልንል አይደለም። እነዚህ የሚያነጻጽረው ቅድስተ ቅዱሳን ሲለው ከእቃ አንጻር ነው እንጂ ከእግዚአብሔር ጋር አይደለም። እግዚአብሔር በንጽጽር ስለ አይቀመጥም። ለምን? ከሱ የሚነጻጸር ወይም ከሱ ጋር የሚተካከል ስለሌለ በአንድ ቃል ቅዱስ ይባላል። ሰው ግን ቅዱስ ነው ከቅድስተ ቅዱሳት ይባላል። ሐዋርያው ጳውሎስ ከድንግል ማርያም ጴጥሮስ እንደዚህ እያልን ማነጻጸር እንችላለን ቅድስናን። እግዚአብሔርን ግን ማነጻጸር ስለማንችል ቅዱስ ይባላል። ቃላቱ ላይ ሐሳቡን ቤዛ ስትባል ልክ እንደ ኢየሱስ ክርስቶስ ከተባለ ይሄ በጣም ክህደት ነው ብሎ እኮ መነጋገር ይቻላል። እኔም ከእናንተ ጋር እንደዛ ከተባለ እቃወማለሁ። ግን አንድ ቤዛ ተባለች ተብሎ መቃወም በምን ምክንያት ነው ይሄ ተባለች? ተቃወምንም እኮ ራሳቸው የኦርቶዶክስ ቤተክርስቲያን ጳጳሳት ናቸው አትባልም ያሉት። አሁን አንተ ተነስተህ እነሱን ለማረም መነሳት እኮ አትችልም እኮ አይደል እንዴ? እኔ ለማረም አይደለም የተነሳሁት። ይሄ የቤተክርስቲያን ትምህርት ነው። አንድ ጳጳስ መጥቶ የቤተክርስቲያን ተቃራኒ ሲል ያለበትም እንትን የመጽሐፍ ቅዱስ ጠቅሰው እሳቸው እግዚአብሔር የዓለም ብርሃን የዓለም ቤዛ ክርስቶስ ነው፣ ለዓለም ቤዛ ልትሆን አትችልም አሉ። ከማርያም ጥላቻ አይደሉም። እንደሳቸው ማርያምን አንተ ላትወድ ትችላለህ። እሳቸው ግን እውነታውን ይዘው ነው የተናገሩት። ከኢየሱስ ክርስቶስ ጋር እያነጻጸሩ ከሆነ ኢየሱስ ክርስቶስ በመጀመሪያ አይነጻጸርም። ለሱ እሳቸው አላነጻጸሩም። የዓለም ቤዛ አትባልም ብለዋል አይደል? ልጨርስ በል አንዴ ልጨርስ። ኢየሱስ ክርስቶስን ብዙ እንደውም እሰጥሃለሁ ስም ኢየሱስ ክርስቶስ የተባለ አማኞችም የተባለ ለምሳሌ አንተ ካህን ነህ አይደለ? ቤሊ ኢየሱስ ክርስቶስም ካህን ነው። ስፒሮስዬ እኔን እንደዚህ ልታሞኘኝ ትችላለህ ወይ? ከታች ያሉንን እንደዚህ ለማምጣታት ይቻላል። ቃሉን ግን መንፈሱን ከወሰድ ነው የዓለም ብርሃን የዓለም ቤዛ የተባለው ክርስቶስ ነው። የዓለም ቤዛ ብለህ ሌላ ሰው ከዛ በኋላ ቃል መፈለግ መዞር ምን ያደርግልሃል? እኔን እኮ ልታሳምነኝ ትችላለህ እኮ። ይኸውልህ ክርስቶስ ብቻ ነው የዓለም ብርሃን የተባለው። የዓለም ቤዛ ነው ያልኩህ። የዓለም ብርሃን ክርስቶስ ብቻ ነው የተባለው። የዓለም ቤዛ ክርስቶስ ነው። ወደ ሌላ የጠየኩት ሌላ ነው። የዓለም ብርሃን የዓለም ቤዛ ሌላ ካለ አሳየኝ። እንደምታዩት የዓለም ብርሃን ኢየሱስ ክርስቶስ ነው። የዓለም ቤዛ ስፒሮስ በጣም ልታጭበረብር እየሞከርክ ነው። የዓለም ቤዛ ክርስቶስ ነው። ከዛ ውጪ በዘመናት አሜን ኢየሱስ ክርስቶስ ነው እናውቃለን። እና ለምን ትቃወማለህ? ሌላ ቤዛ አለ የዓለም ቤዛ የምትለው እንደ ቤሊ ኢየሱስ ክርስቶስን ከፍጡር ጋር እያነጻጸርኩት አይደለም። ለፍጡር ጳጳሱ አላነጻጸሩም። አንተ እንደዚያ አላቸው አይባልም። ቤሊ መቼ ነው ጳጳስ የሆንከው? ጳጳሱን አታነጻጽር ከዚህ ጋር። እሳቸው የዓለም ቤዛ ክርስቶስ ነው ብለዋል። እኛ ደግሞ አሜን ብለናል ከመጽሐፍ ቅዱስ ጋር ስለ ትክክል ስለተናገሩ። ጳጳሱ ስለሌሉ ከቤሊ ጋር ነው የማወራው። በመጽሐፍ ቅዱስ አውጥተው ነው እሳቸው የተናገሩት። ኦሬ በስመ አብ አያስወራም እኮ እውቀት ሳይሆን ጥላቻ ነው። በቃ ቀጥል። ልታንጣጣ እያሰብክ ነው። የማይገናኝ ጥቅስ ታመጣለህ፣ የማይገናኝ ነገር ታወራለህ። የዓለም ቤዛ ቅድስት ድንግል ማርያም ከተባለች አምጣና እስቲ ከኔ ጋር አውራ ቤሊ። ጥሩ ዛሬ ደግሞ ጥሩ የጳጳስ ጠበቃ ሆነልናል። ተመስገን። እየመጣህ ነው ወደኛ መሰል። እንደ እግዚአብሔር ቃል የሆነውን እቀበላለሁ። እኔ ጳጳስም ያውራው ማንም ያውራው እንደ እግዚአብሔር ቃል ከሆነ እቀበላለሁ። ስለተናገሩ ተቀበል እያልከው ነው። ስለዚህ ጳጳሳት ብዙ የተናገሩት ነገር አለ፣ ትቀበላለህ ማለት ነው። ኖ ከዚህ በፊት አንድ ጳጳስ ኢየሱስ ክርስቶስ አማላጅ ነው ተብሎ እንደዛ አይነቱ ግዘት ደረሰባቸው። እኚህ ሰውዬም የእግዚአብሔርን ቃል ሲናገሩ ግዘት ደረሰባቸው። ይሆናል እንደዛ
ልክ ነህ። ጳጳስ የተናገረውን የምትቀበል ከሆነማ በቃ ብዙ እናመጣልሃለን። ጳጳሳት የተናገሩ እንደ እግዚአብሔር ቃል የሆነውን የተናገሩትን እቀበላለሁ። ወዳጄ አንተ ማን እንደ እግዚአብሔር ቃል የሆኑትን ምናምን እያልክ ጳጳሳትን የምትመዝነው ማን አንተ? እኮ ነብይ እግዚአብሔር ቃል መዝኜ ካልሆነ አልሆነም፣ ከሆነ ግን እቀበላቸዋለሁ። በል ሐዋርያ ነው ወይም ነብይ ነው? የእግዚአብሔርን ቃል እየመዘንክ እንትን የምትለው አንተ ምንድነው ነው? ታዲያ በምን ቼክ አድርጌ ልቀበል? የሁሉንም ዝም ብዬ መቀበል እኮ አልችልም። ይኸውልህ እምነት የተመሰረተው በሰዎች ምስክርነት ላይ ስለሆነ እኮ አንተ ሰዎች እስከሚሉልህ ድረስ ነው እምነትህን የምታውቀው። እኛ እኮ አሁን እኚህም ጳጳስ የተቀበልናቸው በማንነታቸው ሳይሆን እንደ እግዚአብሔር ቃል ስላወሩ የእግዚአብሔር ቃል ስለደገፋቸው ነው የተቀበልናቸው። አንተ ማነህ? የእሳቸውን ቃል እግዚአብሔር ነው አይደሉም ለማለት ማነህ አንተ? ከእግዚአብሔር ቃል ጥቅስ አምጥተው ቃል አምጥተው ነው ያሉት የተቃወሙት ነው እያልኩ ያሉት። ኢቭን እንኳን ስለ አባትነታቸው መመስከር አትችልም አንተ። ኖርማል ታይም ላይ እኔ ስለ አባትነታቸው አልመሰከርኩም። የመሰከርኩት የተናገሩት እንደ እግዚአብሔር ቃል ነው ብዬ ነው የመሰከርኩት። አትሊስት የቤተክርስቲያኗ እንኳን አባል አይደለም ክበት ሁኔታ እና ታዲያ እውነት ሲያወሩ ታዲያ ልቃወማቸው ነው? ለአንተ እምነት ምስክርነት ልጠራቸው አትችልማ እንዴ? እንደ እግዚአብሔር ቃል ነው ያወሩት እኮ ነው ያልኩት። እኔ በእምነት እንኳን አትመሳሰሉም እኮ። እንዴት ነው ህፃናት እንኳን ይገባቸዋል እኮ ይሄ በእምነት። እኔ አሁን በእምነት ባንመሳሰል አንተ እንደ እግዚአብሔር ቃል ስታወራ አንተን መቃወም አለብኝ እንዴ? ስትቃወም ነው የኖርከው። ኦልሞስት ፕሮቴስታንት ነህ እኮ። ስለ ሁሉ ነው። አይ እንደ እግዚአብሔር ቃል ያወራችሁትን አልተቃወምንም። ከእግዚአብሔር ቃል ውጪ ያለውን ነው የተቃወምነው። አንተ የአንተ እምነትን ትክክለኛነት ለማረጋገጥ የእኛ ጳጳሳት ሲናገሩ መጠበቅ የለብን። ይሄ እኮ ውሸት እንደሆነ ያስታውቃል። እምነት እንዴት ውሸት ነው? የእግዚአብሔርን ቃል ተናገሩ፣ በቃ በራላቸው አይደለ? እግዚአብሔር ቃል ሲበራላቸው ደግሞ እግዚአብሔር ቃል ነው የተናገሩት ማለት ምን ችግር አለው? ልንገርህ ቤቲ፣ አንተ እምነቴ ዋው የምትለው የሆነ ሰው ከኛ ውስጥ ሲናገርልህ፣ ከዛ ውጭ እምነት ባዶ እንደሆነ ምስክሩ ራስህ ነው። አሁን አረጋገጥክልን እኮ ይሁን ዝም ብሎ በጭንጫ ላይ የተመሰረተ እምነት ላይ እንዳለ። አሁን ምንም ብትል እኮ ማስረጃ አምጣ። እሺ አንተ ጳጳሱን ተዋቸውና አንተ ማስረጃ አምጣ። የዓለም ብርሃን ወይም የዓለም ቤዛ ቅድስት ድንግል ማርያም ነች የሚል አምጣ ማስረጃ። አሁን ስለ እንትን ነው የምናወራው። ይሄ ቴዎሎጂ አይደለም፣ አማርኛ ቃል ነው። አማርኛ ቃል ነው ቤዛ የሚለው ወይም የግዕዝ ቃል ከግዕዝ ነው ደራ ይሄ ቃል። ስለዚህ አንተ ትነግረኛለህ ቤዛ ማለት ምን ማለት ነው? የዓለም ቤዛ ቅድስት ድንግል ማርያም ነች የሚል አምጣ። ወዴትም አትሽሽ። ምን ማለት ነው? መጀመሪያ ስለ እሱ አይደለም ያወራ ነው። የዓለም ቤዛ ቅድስት ድንግል ማርያም ነች የሚል ነገር አሳየኝ። መጀመሪያ ስለ ቃሉ እኮ እንስማማ። አይደለም እሱ ለመሸሽ ነው። ይኸውልህ ወደዛ ለመሸሽ ነው። አንድ ነገር ልንገርህ፣ ቤዛ የሚለውን ቃል ካላወቅከው ምንም ልታውቅ አትችልም። የዓለም ቤዛ፣ የዓለም ምትክ፣ የዓለም አዳኝ ማን ነው? ክርስቶስ ነው ወይስ ድንግል ማርያም ነች ወይስ ሌላ አለ? ሰው ይፈርድብሃል። ይኸውልህ አንተ የጠየቀው ጥያቄ ሰው የሚፈርድብህማ አንተ ላይ ነው እንዴ? ክርስቶስን በዚህ ደረጃ ጠበቃ መሆን ሲገባ ለክርስቶስ የክርስቶስን ስራ ወደ ሌላ ለመስጠት የምትሄደው አንተ ነህ። ጥብቅናውን ተወው፣ ቁጭ አድርገው። ክርስቶስ አንተ ጠበቃ እንድትወርድለትም አይፈልግም ሲጀመር። ግን እኮ ታዲያ የክርስቶስ ስራ ለሌላ ሲሰጥ ዝም ብለህ ቁጭ ብለህ ማየት አለብህ? ስለ ክርስቶስ ነው አባቶች የተጋደሉት። በጣም ቀላል ጥያቄ የሚጠየቁ ቤሊ። አሁን አንተ ትንፈራለህ። አንተም መጀመሪያ ቀላል ጥያቄ ጠይቄሃለሁ። የዓለም ቤዛ ድንግል ማርያም ነች የሚል አሳየኝ። ይኸው ለእኔ በጣም ብዙ አሳያለሁ። ብዙ አሳየኝ። እሺ ግን በምን ጉዳይ መስሎህ አሳየኝ። መጀመሪያ ወደ ሌላ እንድትሸሽ አልፈልግም። ይኸውልህ ይህንን ነገር ከማሳየት በፊት አንዲት ቃል አሳየኝ። ምንም የምታሳየው ጥቅስ ስለሌለ ነው ወደዛ የምትዞረው። አንተ ጥቅስ ቢኖር ወዲያ ወጣ አድርገህ ታሳይ ነበር። ስለ ቤዛ ምንም ሳታውቅ እንዴት ነው መጽሐፍ ማሳየኝ? አሳየኝ መጀመሪያ። ችግር የለውም። የዓለም ቤዛ ነች የሚለውን አሳየኝና ወደ ሌላ እንሄዳለን። የዓለም ቤዛ ነች የሚለውን ትፈልጋለህ? አሳየኝ መጀመሪያ። ከታች ያሉ ሚስቱ ቃል በቃል ነው የምትፈልገው? ባይሆንም ሀሳቡን አሳየኝ። ቃል በቃል የለም። ሀሳቡን አሳየኝ። ሀሳቡን ለማሳየት ቃሉ ላይ መስማማት አለ። አሁን ወደ ሌላ ትሂድ። ምንም ሀሳቡን በዚህ መንገድ የዓለም ቤዛ ነች ድንግል ማርያም የሚለውን አሳየኝ። እሷም አላለችም። እሷ ያለችው ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓል ነው ያለችው እንጂ እኔ ቤዛ ነኝም አላለችም። አንተ እኮ ገና ነህ። ቃላት እንኳን ማወቅ አልቻልክም።
የቃላት ትርጓሜ እንኳን ብታውቅ አሁን እሱ ወደ ሌላ ይኸውልህ ቃል ስለሌለ ለማምታታት ለማጭበርበር ታች ያሉትን ሰዎች እንትን ለማለት የምትሄደው ነው። እሱ እናውቀዋለን ወዳጄ። ለአንተ ጥቅስ መፈለግ መድከም ነው። በቃ አንተ ገና እኮ አምጣልኝ ማስረጃህን አምጣ። በለጠ ማለት አለበለዚያ ጳጳሱን ልትቃወማቸው አችልም። ቃል በሌለ እሳቸው በቃል ነው የተናገሩት፣ አንተ ደግሞ ቃል የለህም። እኔ በጣም የሚገርመኝ ማለት ነው የጳጳሳቶቻችን ጠበቃ ሆናችሁ ስትመጡ አንድ እርምጃ እየመጣችሁ እንደሆነ እኛ የእውነት ጠበቃ ነን፣ የጳጳሱን ሳይሆን የእውነት ጠበቃ ነን። ለእውነት ስለቆሙ የሁሉ ውርጅብኝ ሊወርድባቸው አይገባም። ማንህና አንተ ምን ቤት ነው አንተ ስለኛ ጳጳስ ጠበቃ የምትገኙ እኮ? ለምንድን ነው የምትናገሯቸው? የእግዚአብሔርን ቃል ነው የተናገሩት አይደል? ይኸውልህ አያውቁህም ምንም ከነመፈጠርህም እኔም እኮ አንድ እምነት ነን አላልኩም። እውነት የያዘ ሰው ግን መወገዝ የለበትም። አንተን እውነት ያስክ ብለው እሳቸው አያምኑም። አንተን ፕሮቴስታንት መናፍቅ ብለው ነው የሚያውቁ። ይሄን ልንገርህ። አዎ ልክ ነው እኮ። አዎ ስለዚህ አንተ ምን ቤት ነው ታዲያ? በቃ እኔ ሁሉም ላይ አሁን ለምሳሌ ባለፈው አክሊል ክርስቶስ ክርስቶስ ብሎ ሲሰብክ ተቃወማችሁ፣ ተውታ ተባባለ። ለምንድን ነው ክርስቶስ ያለ ሰው በሙሉ የምትቃወሙት? ለምን እንደሆነ ታውቃለህ? እንዲህ ወርጄ የማወራህ አንተን የማይገባ ሰው አንተ ወርደህ ነው። በጣም አንተ ከፍ ያልክ ሰው ነህ። ወርደህ ነው የምታወራኝ። በዚህ ደረጃ መንፈሳዊም አይደለም ሲጀመር። አንድ ጥቅስ ጠቅሼ ከአንተ ጋር የማላወራው በጣም የወረድክ ሰው ስለሆነ ለምሳሌ አንተ በጣም ከፍ ያልክ ነህ። መንፈሳዊነትህ በዚህ ደረጃ ነው። ከፍ ብያለሁ እኔ ላይ ነኝ ያለሁት ምናምን፣ ይሄ መንፈሳዊነት አይደለም ወዳጄ። የመጽሐፍ ቅዱስ ጥቅስ አንተን አይመጥንም። ለምን በቃ ስለዚህ ከሌለህ እንደዚህ ብለህ ሸውደህ ማለፍ ነው። ከሌለ ሸውደሽ ማለፍ ነው። እንደዚህ ወዳጄ ጎበዝ። የአንድ ቃልን ትርጉም እንኳን አጣ ቃል ስታጣ እንደዚህ አይመጥነኝም ወርጃለሁ ወጥቻለሁ ብለህ ሽጉበል ተቀየስ ወዳጄ። ከስፒሮስ ጋር ስታወራ ብዙ ስለሚረጋጋ ሰከን ብሎ ስለሚያወራ አሁን አንተ ቃል ስታጣ ወደ ላይ ነው የወጣሁት፣ እንደ ሰማይ እየበረርኩ ነው፣ ከላይ ነኝ ከታች ነኝ ትላለህ። ከአንተ ጋር እንዲህ አይነት ቃላት ነው ማውራት የሚያስፈልገው። ስለዚህ አይተናል። የአንተን ውሸት መካ የሚቀበል የለም። አሁን ህዝቡ ነቅቷል። መረጃ ካመጣ ታመጣለህ፣ ካለበለዛ ላይ ነኝ ብትል ታች ነኝ ብትል የሚሰማ የለም ወዳጄ። ቤሊ ከስድብ ውጭ ስለማታውቅ ዝም ብሎ ከመንጣጣት ውጭ ስለማታውቅ አንተ አዋቂው አምጣ፣ ቃል አምጣ። አዋቂው እላይ ያለው ሰውዬ ቃል አምጣ። ማንም ሰው ከቤሊ ጋር ከዚህ በኋላ ሲያወራ ለምን አይነት ተራ ቃል ነው ማውራት? እላይ ያለው ሰውዬ ቃል አምጣ። የዓለም ቤዛ የሚል ቃል አምጣ። ይሰማል? እስቲ ቆይ አዋቂዎች አውሩ። ቆይ ለመስጠት አንተ እላይ ያለው ሰውዬ እላይ ያሉ ሲመጡ ታወራለህ። እሳቸው ያው አልቻልክ ደግሞ ለዚህ ሰው ተራ ቃል ማውራት ይሻላል እንጂ አይገባውም። ችግር የለውም። በቃ አንተ አዋቂ ነህ። ከአንተ አዋቂዎች ሲመጡ ታወራለህ። አዋቂው ዝም በል በቃ ሚውት አድርገህ አዋቂው አይሰማም መሰለኝ መምህር ኤርፎን አሁን እሰማለሁ። አሁን ትሰማለህ? እሰማለሁ አይደል? አሁን ትሰማለህ? እሺ። ያው ቤሊ ብዙ ጊዜ አይተነዋል፣ ብዙ ጊዜያቶች ላይ አይተነዋል እና ጥቅስ ብንጠቅስና ብናወራለት ግራ የሚገባው ሰው፣ ለስድብ የሚቃጣው ሰው፣ እዛም የሚረግጥ ሰው ነው። የሚያስወራም ሰው አይደለም። ከእንደዚህ አይነት ሰው ጋር ደግሞ ማብራት በልኩ ወርዶ ተራ የሆኑ ቃላቶችን አውርቶ አትሊስት ቤዛ የሚለው ቃል ምን ማለት ነው ብሎ ጠይቆ በዛ ላይ መግባባት ነው መጀመሪያ የሚያስፈልገው። ዝም ብሎ ወተት ለሚያስፈልገው አጥንት አይሰጥም። ቤሊ ገና አጥንት ላይ የደረሰ ሰው አይደለም። እንደ እድሜው ትልቅ ነው ምናምን እንጂ የትም ግቡ የትም እዩት ለስድብ በጣም የቸኮለ ሰው ነው። ከስፒሮስ በጣም ተረጋግቶ ማውራት ፈልጎ ነበረ፣ ሰክኖ ማውራት ፈልጎ ነበረ፣ ሞክሮታል። ግን ምንም የሚሰማ ሰው አይደለም። ቤዛ ምን ማለት ነው ትርጓሜውስ ብሎ እርስ በርስ መመካከር፣ መወያየት፣ በቤዛ ጉዳይ መጀመሪያ መስማማት፣ ቃሉን በደንብ መስማማት አለብን። ከዛ በኋላ ወደሚቀጥለው እንገባለን። ይሄ ባልተገኘበት ሁኔታ 3-4 ጥቅስ ባመጣለት ይሄ ሰውዬ ቤዛ ምን ማለት እንደሆነ ካላወቀ ምን ዋጋ አለው? ምንም ዋጋ የለውም። እና በለጠን በዚህ ልክ ያወራሁት ለዛ ነው።
ወገኖቼ። ትክክለኛ መረዳት የሚፈልገው ሰው ካለ ስለ ቤዛነት፣ ስለ ቤዛ ምን ማለት እንደሆነ ማወቅ ቀላል። በአጠቃላይ እኚህ ሰው እኚህን ጳጳስ አንስቶ እዚህ ማውራት ማለት ለአንድ ፕሮቴስታንት ውርደት ነው ወገኖች። በቃ በቤት ያለውን እውነት እኮ መግለጥ በቂ ነው። እውነት አለኝ የምትል ከሆነ ቤዛ ማለት እንዲህ ነው፣ በእኛ እንዲህ ማለት ነው፣ በእናንተ ምን ማለት ነው እንጂ ጳጳሱ ተናገሩልን ብሎ ቡራ ክርዩ ልደረት መንፋት ማለት ያላችሁበት ፕሮቴስታንት ከሆናችሁ እንዲህ የምትውሉት ሰዎች፣ አንዳንድ ፕሮቴስታንቶች የቆማችሁበት ቦታ ትክክለኛ አለመሆኑን ያረጋግጣል። የሰው ምስክር ምን ያስፈልጋችኋል? ፓትሪያርኩም ይበሉ ነገ መጥተው ፓትሪያርኩ ሲሉ ደግሞ ዓለምን ልትዞሯት ነው በእልልታ በጭብጨባ። የሰው ምስክርነት ምን ያደርግላችሁ? እምነትህ ትክክል ከሆነ እውነት ከያዝክ ያንተ ይበቃል። በጣም ታስቃላችሁ አንዳንድ ፕሮቴስታንቶች። የራስህን እውነት መግለጥ ስትችል ከኛ አባቶች እገሌ እንዲህ ተናግረዋል፣ ነገ እኚህ ሰውዬ ወጥተው ሌላ ነገር ቢሉ ምን የት ልትገቡ ነው? የእሳቸውን ቃል እንቀበላለን ብላችሁ ከሆነ አሁን የመጣችሁት ነገ ደግሞ እናመጣላችኋለን ምን እያሉ እንደሆነ ሲያስተምሩ፣ ያኔ ደግሞ ስትቀበሉ ትነግሩናላችሁ እንጂ አንተ ማን ሆንክና ነው ሚዛን ላይ አስቀምጠ አንድን ጳጳስ ትክክል ነው አይደለም ምናምን የምትል? በየትኛው ሚዛን? ኦርቶዶክስ እኮ መሆን አለብን። ስለ አንድ ኦርቶዶክሳዊ ሰው ለመናገር ስላለው ነገር ለመናገር ሚዛን ኦርቶዶክሳዊ ቤተክርስቲያን መሆን አለበት። ቤተክርስቲያን ነች ሚዛኗ፣ ለጳጳስም ለፓትሪያርክም ለሰውም ሚዛኗ ቤተክርስቲያን። ቤተክርስቲያኗን አታቋት፣ አትፈልጓት፣ አትወዷት። ስህተት ናት ያላችኋትን ቤተክርስቲያን እንደገና መታችሁ በውስጡ ያሉትን ሰዎች እንደዚህ ላድርግ ማለት በጣም የራስህ ያለበትን ቦታ አለማወቅ ነው። ወዳጅ እስካሁን ቃል አላመጣም። ዝም ብለህ ወሬ ነው የምታወራው። ለአንተ ነው ምክር ነው አይደለም። ዝም ብለህ ስማ። የምትሰማ ከሆነ ዝም ብለህ ስማ። እንትን አድርገህ ኦፍ አድርገህ ምክር ነው የምሰማው። በወሬ የሚሸወድበት ጊዜ ቀርቷል። ቃል ምዘዝ፣ ቃል አምጣ። ኦፍ አድርገህ አትግባ። ይሄ መሸወድ ምናምን አሁን እዚህ ጋር ቃላቱ አይሰራም ወገኖች። አሁን ይሄ አትሸውድ፣ እንደዚህ አታርግ ምናምን አምጣ። ቃል ቅድስት ድንግል ማርያም የዓለም ቤዛ ነች የሚል ቃል አምጣ፣ አስቀምጥ። አሁንም ኦፍ አድርግ። በትክክለኛ በወሬ ሰው አይሰማም። ቃል አምጣ ነው። መወያየት ከፈለግ ቤዛ በሚለው ቃል ዙሪያ እንስማማ። ከዛ በኋላ ስለዚህ ቃል የለህም ማለት ነው። ከታች ያላችሁ ስሙ። ስለ ድንግል ማርያም ቤዛነት ቃል የለውም። ዝም ብሎ አየር ላይ እናውራ ነው የሚለው። ኦፍ አድርገውና አንድ ጥያቄ ልጠይቅ፣ ከዛ እኔ እናንተ እናወራለን። አንዴ ሳይለንት አድርገው። ቤዛ ማለት ምን ማለት ነው? እችን ትርጉም ንገረኝ ቤሊ። ቀላል ጥያቄ ነው። መለስኩልህ። ምትክ ማለት ነው። በቃ ይሄ ብቻ ነው ትርጉሙ? ሌላ ካለው አሳየኝ፣ አምጣና አሳየኝ። ማስረጃ ይሄ ብቻ ስለመሆኑ ማስረጃ አምጣ። አሁን አንተ ቤዛ እኔ የማውቀውን ነገርኩ፣ አንተ ደግሞ ንገረኝ። ሊቅ አይደለም ትናገኘው እስኪ ያሳየን ማስረጃ እኮ ንገረኛ። አሁን አንተ እኔ የገባኝ ምትክ የሚለው ነው። ለመሸሽ ነው አውቀዋለሁ አላልክም? አምጣ። ለእኔ እኮ አይደለም ቤሊ፣ ያንተን ትክክለኛነት ሁሉም ሰው እንዲያውቅ ከፈለግ እታች ላሉትም ስለሚጠቅም እዚህ ቦታ ነው ያገኘሁት። እኔ ይኸውልህ ምትክ የሚለው ነው ቤዛ አልኩህ አይደለ? አይ አይደለም ካልክ አምጣና አሳየና። ማስረጃ ምትክ ስለመሆኑ ማስረጃ የት ላይ ይገኛል? እኔ የማውቀውን ነገርኩህ እኮ። አሁን ለመሸሽ ነው ማስረጃ። ይኸውላችሁ ቅድም ቤዛ የሚለውን ንገረኝ አለ። ስነግረው ደግሞ ወደ ሌላ ሊሄድ ነው። ይኸውልህ አንድ ንግግር ከኪስ ሳይሆን ማውጣት ያለብህ ማስረጃውን። አንተ መጀመሪያ የዓለም ቤዛ የሚለውን ቃል አምጣልኝ ስለ ትርጉሙን መታሃል እኮ ጥሩ መታሃል። ይኸውልህ ጥሩ መልሰሃል፣ ጎበዝ። በቃ እኔ የማውቀው ምትክ የሚል ነው። ከዛ ውጭ ከሆነ ንገረኝ። እሺ ምትክ ማለት ነው አይደለ? ቤዛ ማለት እኔ የማውቀውን ነው የምልህ። እኔ የማውቀው ምትክ ማለት ነው። ከዛ ውጭ ካለ ደግሞ አንተ አዋቂ ስለሆንክ ንገረኝ። ማስረጃውን ንገረኝ። ከየት እናገኘው? ይሄ ምትክ የሚለው የቤሊ ሀሳብ ከኪስ ውስጥ ነው የወጣው ወይስ ኬት አመጣው? እሺ አሁን አልያዝኩም። የመጽሐፍ ቃላት አለ ከዛ ላይ ነው ያገኘው። ይዛል ወይ? ከዛ ላይ ነው ያገኘው። በቂ ነው እኮ እሱ ካልከን ይበቃናል። ከመጽሐፍ ቅዱስ እሺ በዛ ላይ ምትክ የሚል አለው። አዎ ሌላው በሌላ መንገድ የተዘረዘራለው ግን ምትክ የሚል አለው። አዎ እሺ። ስለዚህ ይኸውልህ ቤዛ ማለት ምትክ ብቻ አይደለም። አሁንም ልንገርህ፣ እዛው ሄደ መዝገበ ቃላቱን ብትፈትሽ ምትክ፣ ፈንታ፣ ዋጋ፣ ጫማ፣ ጥላ እያለ ብዙ ነገር ይዘረዝርልሃል።
የመጽሐፍ ቅዱስ መዝገበ ቃላት ሲሉ ሰምተን የመጣው አሁን ወሬውን ተውና አስረዳን ወዳጄ። ሌላ ወሬ ተው። እሺ ላስረዳ። እነዚህ ትርጉምን ትይዝና ቤዛ ለማን ተገለጠ፣ በምን ተገለጠ፣ እንዴት ይፈታል ብለህ አውዳዊ ፍቺውን በደንብ አድርገህ ማጤን ያስፈልጋል። ለምሳሌ ሐዋርያት ሥራ ምዕራፍ 7 ቁጥር 35ን ሙሴን ቤዛ ይለዋል። ሙሴ ኢየሱስ ሆነ ማለት ነው። ከግብፅ ሀገር ስላወጣቸው ነው ቤዛ የተባለው። በጣም ጥሩ። ስለዚህ የኢየሱስን አዳኝነት አይሸፍነው ወይም አይገናኝም፣ ከእሱ ጋር አይገናኝም። ዛቲዚት ቤዛ እሺ አሁን የድንግል ማርያምን ንገረኝ። ሙሴን እንደነገርከኝ የድንግል ማርያምን ንገረኝ። የኪዳነ ወልድ ክፍሌን መዝገበ ቃላት 266 ገጽ ላይ አይ በቃ እሱ እኮ አንተ ባልከው እኮ ተስማማው አይደል? የሙሴን ነገርከኝ አይደለ? የሙሴን ነገርከኝ። እሺ ለአንተ ብቻ አይደለም እታች ላሉትም ነው የምናወራው። መዝገበ ቃላት ላይ ገጽ 266 ሄደው ቤዛ ምን ማለት ነው ሲሉ በዝርዝር የኪዳነ ወልድ ክፍሌ መዝገበ ቃላት በደንብ ስለሚያወራ ሄደው ስለ ቤዛ ማወቅ ይችላሉ፣ ማግኘት ይችላሉ ማለት ነው። ቅድስት ድንግል ማርያምን ለምን ቤዛ አልናት? አንደኛ ወላዲተ አምላክ ስለሆነች፣ የአምላክ እናት ስለሆነች። ሉቃስ 1 ጀምሮ በሙሉ ብታነቡት እንዴት እንደተመረጠች፣ እንዴት ከሴቶች መካከል ቡርክት እንደተባለች፣ ጸጋ እንደመላባት ያትታል። ሴትነቷን፣ ድንግልናዋን፣ ይሄን ሁሉ ነገር ለአምላክ እናትነት ምን ብላለች? በፈቃዷ ሰጥታለች። ቤዛ የሚለው ትርጉም በዚህ አገባብ መሰረት ራስን አሳልፎ መስጠትን፣ ዋጋ መክፈልን ስለሚያትት በዚህ አገባብ መሰረት እመቤታችን ቅድስት ድንግል ማርያም የሔዋን ምትክ፣ የዓለም ቤዛ። ለምን ከየት አመጣው? እሱ ይኸው እየነገርኩ እኮ ነው። የሔዋን ምትክ የሚለው ነው። ከየት አመጣው? አሁን ቤዛ ምትክ ማለት ነው። ቤዛ ምትክ ማለት ነው። የሔዋን ምትክ የሚለው ከየት አመጣው ነው የምልህ። አዎ ልንገርህ። ሔዋን በኃጢአቷ ምክንያት ምን አደረገች? በለሱን በላች፣ ሕግ ተላለፈች። ስለዚህ ሞት መጣብን ማለት ነው። ፍቃዷን ተጠቅማ ሔዋን ፍቃዷን ተጠቅማ ሞት አመጣችብን አይደል? ድንግል ማርያም ፈቃዷን ተጠቀመችና እሺ ይኩነኒ ብላ ሕይወት አመጣችልን። ሕይወት ማን ነው? ኢየሱስ ክርስቶስ። ሕይወት በሷ በኩል ምን አለ? አለፈ። ስጋዋን ወሰደ፣ ስጋዋን ነሳ፣ ደሟን ነሳ። ስለዚህ ድንግል ማርያም ነች ሕይወት ያመጣችው። ሕይወት ማን ነው? እሷ ነች ያመጣችው። መልስልኝ። ሕይወት ማን ነው? ሕይወት ክርስቶስ ነው። ሕይወት ክርስቶስ ከማን ወጣ? ክርስቶስ እሷ ነች ያመጣችው። ሕይወት ክርስቶስ ከማን ወጣ? ክርስቶስ ሕይወት ክርስቶስታችን። አዎ ሕይወት ክርስቶስ ነው። ወደ ዓለም መጣ ነው የሚለው። ቅድስት ድንግል ማርያም በኃይሏ በቅድስናዋ ነው ያመጣችው አላልንም። ከድንግል ማርያም ምን አለ? ተወለደ አይደለ? ከድንግል ማርያም ማህፀን ምን አለ? ወጣ። መምህር አንዴ ይህን ይመልስና የማርያም ቤዛነትን ለምን እንደሆነ ይናገራል። የዕብራውያን ጸሐፊ ምዕራፍ 9 ቁጥር 12 ላይ ኢየሱስ ቤዛነትን አገኘ ይላል። ሕይወት ክርስቶስ ወደ ምድር ላይ መጣ፣ ቅድስተ ማርያምን መረጣት። እሱ ነው የመረጣት ሲጀመር። ታዲያ ሕይወት አመጣች የምትለኝ ሕይወት ክርስቶስ ድንግል ማርያም ነች ያመጣችው? እኔን አዳምጠኝ። ኢየሱስ ቤዛነትን አገኘ ይላል። ኢየሱስ ያገኘው ቤዛነት ከማን ነው? ትክክል። ከማን ነው? እንኳን ለእኛ ለእሷም ሕይወቷ ነው። ለቅድስት ድንግል ማርያም ራሱ ሕይወቷ ክርስቶስ። ምንድነው ሳወራ የምቀላቀለው? ቤዛነቱን ከማን ያገኘው? ኢየሱስ ከማን ያገኘው? ቤዛነቱን ከማን ያገኘው?
ደሜ አታስመልጠው እንጂ ከእሱ ጋር እያወራን ነው። ቤዛነቱን ኢየሱስ ከማን አታስመልጠው። ቆይ ደሜ ምንም ማስመለጥ ምናምን የለም። አታስመልጠው። ቆይ ደሜ ከእሱ ጋር እንጨርስ። አንዴ የድንግል ማርያም ከአሴ ጋር እንጨርስ። ደሜ አዳምጠኝ። ኢየሱስ ቤዛነቱን ከማን ያገኘው? መልስልኝ። ከአሴ ጋር እንጨርስ። ደሜ አታስመልጠው። ቆይ አሴ አልቻልክም። አጨርስልኝ። ኢየሱስ ቤዛነቱን ከማን ያገኘው? መልስልኝ። ኢየሱስ ክርስቶስ ምዕራፍ ዕብራውያን 9:12 ቤዛነትን አግኝቶ ይላል። ከማን ያገኘው ቤዛነትን? መልስልኝ ቶሎ በል። ከራሱ አያገኝም። ቤዛነቱን ራሱ ጋር አያገኝ። ቤዛነት አገኘ ካለ የሰጠው አለ ማለት ነው። ከየት ነው ያገኘው? በምን ምክንያት ነው ያገኘው? ቤዛነቱን ከማን ነው ያገኘው? መልሱ ቶሎ በል። ፈጣን መልስ ይላል። ይሄ ነው። ቤዛነቱን ከማን ነው ያገኘው? ከሞን አስመለጥከው ምን አልከው ምናምን የሚባል ነገር የለም። ከሞን ያሜ ከሱ ጋር የጀመርነውን እንጨርስ። አታስመልጠው። ቤዛነቱን ከማን ነው ያገኘው? ወንድሜ ሲነግርህ እኮ አልገባህ። እንጨርስ። የጀመርነውን ስለ ድንግል ማርያም ነገረኝ ነው። የኪዳነ ክፍሌን ትርጉም ሲነግርህ አልገባህ ስላለ፣ ስለዚህ የድንግል ማርያም ቤዛነት አይደለም። አንተ ልታስቀይሰው ነው። አዳምጥ። የድንግል ማርያም ቤዛነት ምን እንደሆነ ደምረው። አንተ እኮ ካላመኑ 3 ዓመት ሙሉ ገንዘብ እየለመንክ ያሳፈርከን ሰው ነህ። እሺ፣ ችግር የለም። አሸማቀቅከን። እሺ፣ አሁን የኢየሱስ ክርስቶስ ቤዛነት ክርስቲያኖች ይኸውልህ፣ አንተ አገልጋይ ተብለህ የተጠቀመ ክርስቲያን የለም። ሲሸማቀቅ ነው የኖረው። እሺ፣ ከማን ያገኘው? ሰዎች እየለመንክ ማለት ያገኘው ኢየሱስ ክርስቶስ ቤዛነት እናውራበት ከልጁ ጋር። ከማን ያገኘው ቤዛነቱን? መልስ። ከዛ በኋላ ከልጁ ጋር እንጨርስ። የድንግል ማርያም ቤዛነት ይገባል። ከማን ያገኘው ቤዛነትን? መልስ። እንጨርስ አልኩህ እኮ ከልጁ ጋር እንጨርስ። ቤዛነቱን ከማን ነው ያገኘው? ወይስ ከሱ የበለጠ ታውቃለህ አንተ? ኢየሱስ ክርስቶስ ቤዛነቱን ከማን ነው ያገኘው? ቶሎ በል መልስ። ሰው እያስረዳኝ ነው። መልስ እፈልጋለሁ። ቶሎ በል። ሀብት ነው። ከማን ነው? ከእሱ የበለጠ አዋቂ ነህ። እሱ ያስረዳኝ። እሱ ኦርቶዶክስ ነው። ከማን ነው ያገኘው? ማቀሳሰር የሚያስፈልገን ከማን ነው ያገኘው? መልስልኝ። ሀብት ነው። ኦርቶዶክሱ ልጅ ይመልስልኝ በእናትህ። መግቢያ መውጫ ሲወጣ መሀል ላይ መልስልኝ። ኢየሱስ ክርስቶስ ቤዛነትን አግኝቶ ይላል። መልስልኝ። ከማን ነው ያገኘው ቤዛነቱን? ላንብበው። ቃሉን ላንብበው። ደሜ ይመልስልኝ። አንዴ ቃሉን ላንብበው። ላንብብልህ። ይመልስልኝ። በደንብ አዳምጠኝ። ከእሱ ጋር እየተነጋገርን ነው። እሺ፣ በደንብ አይነጋገርም ከዚህ በኋላ። እኔ መጥቻለሁ። እኔ ስለመጣሁ ቤቱ የኔ ስለሆነ እኔ የማወራ። ስለዚህ እኔ ነኝ ጥያቄ የጠየኩ፣ አሸናፊ ሳይሆን እኔ ነኝ የጠየኩት። ርዕስም የሰጠሁት እኔ ነኝ። ኢየሱስ ቤዛነትን ከማን አገኘ? ዕብራውያን 9:12 ቃሉን ላንብብል። እንደዚህ ይላል። አዳምጥ። የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ ሚዩት አታርጉ። ሚዩት ኮመንቱን ክፈቱ ኮመንቱን። በገዛ ደሙ ገባ እንጂ በፍየሎች በጥጆች አይደለም ይላል። የዘላለም ቤዛነት አግኝቶ ይላል። ኢየሱስ ያገኘው ቤዛነት ከማን ነው? ቤልዬ መልስልኝ። የኔ ቁርጠት ሆር ቁርጠት መልስ። ያሜ ከልጁ ጋር እያወራን ነው። እሱ አቅቶት ነው የገባው። ሆር ቁርጠት መልስ የተባልከው ከሞን አስገባው። ልጁ ከአንተ የበለጠ የሚያቅሰው ነው። አዋቂ ነው። ማንም አይገባም። ለምን ታስመልጠዋለህ? ደሜ መልስልኝ። እኔ ለምን ታስመልጠዋለህ? መልስ። ከደምረው ጋር ከጨረስክ በኋላ እኔ ቁጭ ብዬ አዳምጣለሁ። አይደለም ለምን ታመልጣለህ? እኔ የድንግል ማርያምን ቤዛነት አሳየኝ፣ የዓለም ቤዛነት ተባብለን ተነጋግረናል። እያሳየኝ ነበር። አንድ አዳምጠኝ። መልስልኝ። አሳየኝ። አንተ ምንም አታውቅም። አንተ ለገንዘብ ብለህ ነው። እሱ ያውራ። እሱ ኦርቶዶክስ ነው። እሺ፣ እሱ ኦርቶዶክስ ነው። እኔም አሁን ጥቂት ቀን ነው የሚቀረኝ ኦርቶዶክስ ለመሆን። ችግር የለውም።
ችግር እውነትህን ነው። ጥቂት ቀን ነው የሚቀረኝ። እዚህ ጋር ያላችሁ ወንጌል አማኝ ወይም ደግሞ ፕሮቴስታንቶች ኑና ኢየሱስ ክርስቶስ ከማን ኦርቶዶክስ አይሆንም ደምረው አውቆ ነው ከሆነ እንጀራው ይዘጋል። ችግር የለውም። አንድ ቀን ይሆናል። ታዘቡኝ፣ ኦርቶዶክሶች ታዘቡኝ። ደምረው ኦርቶዶክስ ከሆነ ሰላም አትረብሽ በል። ሰላም በቀደም ነኝ ብሎ ሲያስበው አያዋጣው እንዳትለቀው በል። አትረብሽ። ለሁላችሁም ሰላም ብያለሁ። አሁኑ ጥያቄ ወሳኝ ጥያቄ ነው። ደሜ ጠይቀው። ከማን ነው ኢየሱስ ቤዛ? ስለዚህ ድንግል ማርያም ቤዛ ነች የሚል ጠፋ። ከማን ያገኘው? መልስ እንዳትለቀው ከማን ነው? ማንም ይምጣ። እንደውም ቤሊን አወርደዋለሁ። ቤሊ ይውረድና ቤሊ ምንም እውቀት የለውም፣ ትረባ ብቻ ነው የሚያውቀው። ቤሊ ይውረድና እዚህ ጋር ወንጌል አማኞች ካላችሁ ወደዚህ ቤተክርስቲያን እንድትመጡ ይኸውላችሁ፣ እንድትመጡ ምክንያት ሆኛለሁ። እኔ ምክንያት ሆኛለሁ። ወደዚህ ቤተክርስቲያን እንድትመጡ ምክንያት ሆኛለሁ። ስለዚህ አንድ ላይ እንድንታቀፍ ድንግል ማርያም ቤዛ አይደለችም ብላችሁ አስባችሁ ውስጣችሁ ስለዚህ ቤተክርስቲያን መጥፎ ነገር እንድታስቡ የሚያደርጋችሁ ነገር ካለ ዛሬ ይህንን ከእናንተ እንዲወገድ አድርጋለሁ። ከዛስ እንዲወገድ ካደረኩ በኋላ ወደዚህ ቤተክርስቲያን እኔን ተከትላችሁ ትመጣላችሁ። ለምን በካውንስሉ ላይ አሁንም ድረስ የዛሬ 4 ዓመት የነበረው ጩኸት አሁንም ድረስ ስላለ መከፋፈል ስላለ ይሄ ነገር ደግሞ ክርስትናን እየገለጠ ስላልሆነ ኑና አንድ ላይ ሆነን እዚህ ግንድ ውስጥ አብረን ሆነን በፍሬያማነት እንድንገለጥ ይሁን። የድንግል ማርያም ቤዛነት ምን እንደሆነ ቀደም ከጠዋት ጀምሮ ማታም ነግሬያቸዋለሁ፣ ጠዋትም ነግሬያቸዋለሁ። አስገባኝ ፍቃዱ። እሺ ይኸው ግባ። በእውቀት ነው የምታወራው ብራዘርዬ፣ በእውቀት ያለ እውቀት ማውራት አይቻልም። በእውቀት ነው የምታወራው። እሺ ግባ። ይሄ ቤት በእውቀትና በማስረጃ ነው የሚወራው፣ በእውቀትና በማስረጃ ኦኬ። እና ይሄንን ታረጋላችሁ። ይሄ 44 ጣዖት 30 ጣዖት ብዙ አማልክት ብዙ አዳኞች አሉ ተብላችሁ የተነገራችሁ ስለ ቤተ ክርስቲያኒቷ የተነገራችሁ ውሸት ነው። ስም ማጥፋት ወንጀል ነው። ቤተ ክርስቲያኒቷ ላይ ስም ማጥፋት ወንጀል የተካሄደባት በጣም እምነግራችሁ ማለት አንድ አዳኝ አለ፣ የዓለም አዳኝ፣ የዓለም ቤዛ አንድ አለ። ገባ? በደሙ ቤዛ የሆነ በመስቀል ላይ ቤዛ የሆነ አንድ ነው ያለው፣ እርሱም ኢየሱስ ክርስቶስ ይባላል። ፔሬድ። እናስትልኝ ፍቃዱ። ተናስተልኝ። ሰላም ነው ለምረው፣ እንዴት ነው? ሰላም ነው። ከቤተ እምነት ነህ ወዳጃችን? የሚኬሲ ነኝ። የሚኬሲ። እሺ ወንድማችን፣ አንድ ነገር አለና እዚህ ዕብራውያን 9:12 ምን ይላል መሰለ? ዕብራውያን 9:12 አንድ ይቅርታችን ላስተካክል። ፀሐይ በጣም እንደዚህ እንደዚህ አለ። እሺ ዕብራውያን 9:12 ቤዛነትን አግኝቶ የሚል ቃል አለ። ኢየሱስ ቤዛነቱን ከማን ያገኘው? ሁለተኛ ነገር ደግሞ የምልህ ለአንተ ክሊር እንዲሆንልህ የኢየሱስ ክርስቶስ ቤዛነትና የድንግል ማርያም ቤዛነት አንድ አይደለም፣ አንድ ሊሆንም አይችልም። እሺ ወንድማችን፣ አንድ አይደለም፣ አንድ ሊሆንም አይችልም። ኢየሱስ ክርስቶስ በደሙ በሞቱ ቤዛ ሆነን፣ ድንግል ማርያም ደግሞ ምትክ በመሆን ክርስቶስን ወደዚህ ዓለም እንዲመጣ ፍቃዷን ሰጥታ ሰምታ ምትኮና ኢየሱስን አምጥታልን የዓለም ቤዛ አልናት። ይሄ ነገር ይኮረኩራል። ማስረጃ አለ ልነግረኝ ለእኔ? ኦኬ። እኔ ሲጀመር የድንግል ማርያም የተመረጠችበት ምክንያት ድንግል ስለሆነች ወይም ደግሞ ማርያም ስለሆነች ሳይሆን የዮሴፍ እጮኛ ስለሆነች ነው። ማስረጃ ማለት አልገባኝም። ማስረጃ ማቴዎስ ወንጌል ነው። እጮኛ ስለሆነች ማለት አልገባኝም። አሁን እዛ ቦታ ላይ ለምሳሌ አንዴ እዛ ቦታ ላይ ለምሳሌ ያክል ዮሐንስ የሚባል እስራኤላዊ እጮኛ ቢኖረው
እግዚአብሔር መምጣት ኢየሱስ ክርስቶስ መምጣት ያለበት ዮሴፍ በሚባል እጮኛ ዮሴፍ የተባለ እጮኛ ስለዚህ ያዘው ነው እንደዛ የሚል አስተምሯል ስጥና ሌላ ምርመራ ኦኬ ይቅርታ እሺ ምን አሁን እኮ ነገርኩ አንድ ነገር የነገርኩ ማርያም ስለሆነች ስራ ሆነ አይደለም እንደውም ዋና ትኩረቱ ኢየሱስ ክርስቶስ እንዲመጣ የተፈለገው በዮሴፍ ገንድ ነው የህዝብ ለማወቅ አለበት ይሁዳስ ደሜ ይቅርታ ርዕስ አንቀይር ኢየሱስ ክርስቶስ ቆይ የይሁዳ ነገድ አለ ከይሁዳ ነገድ እንዲመጣ ቆይ አንዴ ፍቄ አትረብሽ ርዕስ አንቀይር ነው ደሜ ኢየሱስ ክርስቶስ ከይሁዳ ነገድ እንዲመጣ አንዴ ፍቄ በሴት አንቀጽ ስለማይጠራ ዮሴፍ ገባ እንጂ ዘሯ የቀረችልን ዘር ድንግል ማርያም ነች እግዚአብሔርን ዘርን ባያስቀርልን ኖሮ ነገር ግን የዘር አረጉ በእስራኤል ቁጥር በሴት ስለማይቆጠር ገባ ዮሴፍ አዳም አሁን እሱ አይደለም እንትናችን ኢየሱስ ቤዛነትን ከማን ያገኘ የራሱ የባህሪ ገንዘቡ አይደለም ወይ ቤዛነት ከማን ያገኘው ከአብ ነው ከመንፈስ ቅዱስ ነው ከማን የተቀበለው ቤዛነትን የሚለውን መልስ እንዳትለቅ ደሜ ትክክለኛ ጥያቄ ነው በነገራችን ላይ ወደ ልጁ መንግስት አፈለሰንም ይላል ማን አብ ልብ በሉ ወደ አብ መግባታችን ይቀርና እንግዲህ እንደ ፕሮቴስታንት ወገኖቼ ኢየሱስ አማላጅ ሆኖ ወደ አብ ማቅረቡ ወደ መንግስቱ ማግባቱ ይቀርና ደግሞ አሁንም ሐዋርያው ምን ይለናል ወደ ልጁ መንግስት አፈለሰን ይላል ማን አብ ስለዚህ አብ ደግሞ ወደ ማን መንግስት ሊያፈልሰን ነው ወደ ልጁ መንግስት ሊያፈልሰን ነው ስለዚህ ጥንቃቄና ትርጓሜ ይፈልጋል ንባብ ይገላል ትርጓሜ ያድናል ስለዚህ ቤዛነትን ያገኘው ኢየሱስ ከማን ነው የራሱ አይደለም ወይ መዝሙር 3:7 ላይ ማዳን እግዚአብሔር ነው ይላል ስለዚህ ኢየሱስ አገኘ ከተባለ የሰጠው አካል አለ ሎቱ ስብሐት በራሱ ማዳን አይችልም ተቀብሎ ነው ማለት ነው ቤዛነትን ከባድ ነገር ስለሆነ የመጽሐፍ ትርጓሜ ይገባል ይሄኛው በጣም ይሄ ቀለሜ ራሱ አይመልሰውም ቀለሜ ማለት ነውና ቀለሜ እነ ኤፍሬም ምናምን ይምጡና ከፈለጉ ቤታቸውን ከፍተው ማለት ነው ዕብራውያን 9:12 ቤታቸውን ከፍተው ኢየሱስ ከማን ነው ቤዛነትን ያገኘው የሚለውን መልስ ይመልሱ ከአብ ነው ካሉ አብ ምን ስለሆነ አባቱ ስለሆነ ካሉ እናቱስ የሚል ጥያቄ ይመጣል አየህ ለአባቱ ሰጥተህ ለእናቱ መስጠት አትችልም ይከብዳል ለእናቱ አለመስጠት አትችልም ከባድ ደም የሐዋርያ ሥራ 7:35 ላይም ሙሴ ለግብጽ ቅዱስ ጳውሎስ ነው የሰበከው በአደባባይ ቤዛ ሆኖ እንደተላከ ይናገራል እንግዲህ ምን አግብቶት ነው ሙሴ ለግብጽ ህዝብ ለህዝብ እስራኤል ቤዛ የሚሆነው ድንግል ማርያም ቤዛ ስንላት ምን ማለት ነው ልጇ ክርስቶስን ሰጣ ተሰቃይታ አዝላ እናቶቻችን አባቶቻችን ወላጆቻችን እኛን ለማሳደግ የከፈሉትን ዋጋ እናውቃለን ሳይበሉ አብልተውን ሳይለብሱ አልብሰውን ሳይማሩ አስተምረውን የሚከፍሉት የሚያልፉበት ቻሌንጅ ወላጆች ለልጆች እንግዲህ ልጆች ያሏችሁ ሰዎች ወላጆች ነው ይሄንን ስሜት የምትረዱት ብዙ ዋጋ ከፍለዋል ድንግል ማርያምም ለልጇ ብዙ ዋጋ ከፍላለች ይሄ ብቻውን ቤዛ ያስብላታል ግን የባህሪ ገንዘብ አይደለም ኦርቶዶክሳዊት ቤተክርስቲያን የክርስቶስን ቤዛነት ከፍጡር ቤዛነት ጋር በምንም ማስተካከል አሰብካ አታውቅም በምንም በየምክንያቱ ሙሴ ለህዝብ እስራኤል የሐዋርያ ሥራ 7:35 አንብብልን የቀደሙ ጥያቄ እንዲመለስልን እንፈልጋለን ደሜ እንቀጥል የቤዛነቱ በዛ ልክ ነው ትክክል ሙሴም ቤዛ ሆኗል ገንዘብ ቤዛ ሆኗል ላይክ ዘሌዋውያን 25:24 ላይ የራሳቸው ርስት ምድርን ቤዛ አድርገው እንዲወርሱ ተነግሯቸዋል ገባችሁ ቤዛ የሆኑ ኃጥን ደግሞ ኃጢያን ጻድቁ ለኃጢያኑ ቤዛ ሆኗል ይላል ምሳሌ 23 ላይ ብዙ ቤዛ የሆነ ፍቾች አሉት አሁን ቤዛ የሚለው ትርጉም ማርያምን ስለሚወክል ነው ማርያምን ቤዛ እንድትባል ያስቻላት ገባ ማርያምን ቤዛ አለማለት አትችልም አለበለዚያ ቤዛ የሚለውን ትርጉም አንድ ብቻ ነው መስጠት ያለበት ምን የሚል ደሙን ያፈሰሰ ከሆነ ነው ማርያም ቤዛ የማትባለው ምን ደሙን ያፈሰሰ የሚል ገባችሁ ደሙን ምን ያለ ያፈሰሰ ይሄ ብቻ ነው ቤዛ የሚል ከሆነ ድንግል ማርያም ቤዛ አይደለችም ነገር ግን ቤዛ የሚለው ቃል ፍቺው ለውጥ አለው ካሳ አለው ምትክ አለው ገባችሁ አይደለም ምትክ አለው ስለዚህ ከነዚህ ውስጥ ደግሞ ድንግል ማርያምን ቤዛ የሚያስብላት አንደኛ
ሞት በሔዋን በኩልና በአዳም በኩል እንደመጣ በሔዋን በኩልና አዳምን ከጠራ ሔዋን አለች። ለምን አዳም እንዲሳሳት ማነች ግንባር ቀደም የሆነችው? ሔዋን። ገባ? ስለዚህ ሞት ባና አዳም በኩል እንደመጣ እንደገና ደግሞ ምን መጣ? ምትክ የሆነችው ድንግል ማርያም ሕይወትን በማን አመጣች? በክርስቶስ ኢየሱስ። ስለዚህ ኢየሱስ ሲነሳ ድንግል ማርያም መነሳቷ የማይቀር ጉዳይ ነው። አዳም ሲነሳ ሔዋን እንደምትነሳውና አዳም ሞትን ወደ ዓለም አስገባ እንደሚባለው ሁሉ እንደገና ደግሞ ኢየሱስ ሕይወትን ወደ ዓለም አስገባ ሲባል ከአዳም ጀርባ ሔዋን ትነሳለች፣ ከኢየሱስ ደግሞ ማን ትነሳለች? ድንግል ማርያም። ስለዚህ ድንግል ማርያም ምትክ በመሆኗ ቤዛ ትባላለች። ይሄንን በቀዝቃዛዋ በደንብ አድርገህ ጠጣው ወንድሜ ያዕቆብ በደንብ አድርገህ ጠጣልኝ። ጠጣው በሉት እስቲ፣ በቀዝቃዛዋ ጠጣው በሉት። ደሜ አሽዬ ሰላም ብያለሁ። እሺ ቅድም እኮ ሁላችሁንም ሰላም እያልኩ ነበር። ሰላም ነው ሹካ? በእውነት ገልጦልሃል ደምዬ። ግሩም የሆነ ማብራሪያ ነው። ግሩም የሆነ በእውነት በጣም ትልቅ ማብራሪያ ነው። ፈቃዱን ግን ፍቄን እስቲ ምን አመጣህ እንበል ወደዚህ። መቼም ፍቄ ኔፓል እውቀት ያለው ነው የሚፈልገው። አይ ፍቄ ኔፓል ለምን ትፈራለህ? ሀሳብ አቅርበህ ትሸሻለህ። አንድ ጥያቄ ልጠይቀው። ዮሴፍ ብለህ ትሸሻለህ በስድብና ይኸውልህ፣ እኔን አቆይና ተከራከር ከእኔ ጋር። ፍቄ አወራችሁ ብዙ ሰዓት። ፍቄ አንድ ጥያቄ ልጠይቅህ። አወራችሁ እኮ አሁን ጊዜ ስለኛል። እኔ ፍቃድ ከሆነ ጥያቄ ልጠይቅህና ታወራለህ። አንዴ ይቅርታ አድርግልኝ። ጥያቄ ልጠይቅህ። የቤዛነት ትርጉሙ ገብቶሃል? የቤዛነት ትርጉሙ ገብቶሃል? ፍቃድ አቤት። በጣም ተሳዳቢዎች ናቸው። በጣም ያው ለደሜ ለወንድሜ ውግንና አልቆምም፣ ግን የሚጽፏቸውን እንትኖች ታዘቡ። ደሜን በዚህ ልክ ክርስቶስ እንቀበለዋለን። ታዘቧቸው። ግን ሳየው ትልቅ ሰው ነው። የስራ አካባቢውም ቅድም ሲያወራ የሆነ ነገሩን ይመሰክራልና እሱ መቼም ሌላ ስድብ አንጠብቅም። ሌላ ነገር አንጠብቅም። ደሜ እንኳን አላየህ አንተ እንኳን አላየህ ግርብ ችግር የለውም። ፍቃዱን በዚህ መጠን አልጠብቀውም። እንደነ ቤሊ ይሳደባል ወይ ሌላ ነገር ይናገራል ብዬ አልጠብቅም። ለምን ቅድም የስራ አካባቢው ራሱ አንድ ዲያቆን ይሄን አይፈቅድም። ኢየሱስ ያድናል ብለህ ደሜ በዚህ ስብከት 8 ድራፍት እጋብዛለሁ። የማርያም ጽዋ አንተ አሁን እኔን ታድነኛለህ ወንድሜ። ሌላም ጫታምም እያሉ እየሰደቡ ነበር። ነውር ነው በእውነት ታሳፍራላችሁ። በእውነት ዋና አካውንት እነዚህ እና አካሪ ናቸው። ተዋቸው። ብሎክ ያው በከብሎክ ሰርቶ ነበረ። አሁን እኮ ጥያቄ ልጠይቅ ብለህ አስገባኸኝ። አሁን ደግሞ በቃ እናንተ ብቻ አውሬ ሆናችሁና እኛ ምንም ጥያቄ አልተባልክም። ጥያቄ ጠይቅ አልተባልክም። የዚህ ጋር ኢየሱስ ቤዛነትን ከማን አገኘ የሚል ጥያቄ ጠይቅ እኮ ልመልሳ። የኢየሱስ ቤዛነት ማግኘት ከማን ነው? ከማን ነው? መልስልህ። ኢየሱስ በራሱ ቤዛ ነው። ከማንም የተቀበሉ አይደለም። አምላክ ነው፣ ጌታ በራሱ ቤዛ ነው የሚል የክህደት ትምህርት አታስተምር። እሱ ከማንም ምንም አይወስድም። አዳምጠኝ። እርሱ ፈጣሪ ነው። ይኸውልህ ኦርቶዶክሶች አስተውሉ። ፍቅዬ የክርስቶስን ማንነት ፍቅዬ ወዬ በለኝ። አዳምጣ። አንተ ለምን አታዳምጥም? እሰጥሃለሁ ጊዜ ወይ ደቂቃ ስጡኝ። በራሱ ቤዛነት አገኘ። ደቂቃ ስጡኝ። አሁን ታዛቢ አለ እኮ ከመጽሐፍ ቅዱስ አምጣ። ከመጽሐፍ ቅዱስ በራሱ ቤዛነትን አገኘ የሚል ከመጽሐፍ ቅዱስ አሳይ። ቶሎ በል። በራሱ ቤዛነትን አገኘ የሚል ከመጽሐፍ ቅዱስ አሳይ ማስረጃ። እኔ በራሴ ፈቃድ ነፍሴን ላኖራትም ልወስዳትም እችላለሁ አለ። ገባ? ክርስቶስ ኢየሱስ በማንም ፈቃድ ይኸውልህ፣ ይሄ ቤዛነት ነው እንዴ? በራሴ መውሰድና ይሄ ቤዛነት አይደለም። ማርያም እኔ ልንገራችሁ፣ ማርያም አንድ የእስራኤላዊት ናት፣ ድንግል ናት፣ የጌታን የታዘዘች ናት። የተጠየቀውን ጥያቄ መልስ። ኢየሱስ ክርስቶስ ራሱን በራሱ ቤዛ ሆነ የሚል የመጽሐፍ ቅዱስ ቃል ማስረጃ አምጣ። ቶሎ በል።
አለበለዚያ የማርያምን ቤዛነት አምነህ ካዲነ አንተ ካዲነ ደምረው ክርስቶስን ክደሃል። አሜን። ይሄ ከባድ ይኸውልህ ክርስቶስን ካዲ አንተ ለምሳሌ ቤዛ አይደለም ብለህ ክርስቶስን ከሰው ተቀበለ ካልክ የክህደት ትምህርት ነው። እንዳንተ ያስተማረ ኦርቶዶክስ አላየሁም እኔ። ኦርቶዶክሶች እንኳን እንዳንተ አላስተማሩ። ግን አንተ ክርስቶስን ክደህ እያስካድክ ነው። ታገናዝባለህ። አምላክና ጌትነቱ የካድክ ሰውን አንተ እሱ ከማርያም ቤዛን አይቀበልም። የማርያም ፈጣሪ ነው። የኔ አባት እየመረራችሁ ዋጥ የማርያም ፈጣሪ ኢየሱስ ነው። ታምናለህ አታምንም? ተገለጠልኝ። ጊዜ አልሰድብኩም። ተቀበው። የማርያም ፈጣሪ ማን ነው? ንገረኝ። የማርያም ፈጣሪ ማን ነው? አረ ፍቃዱ ስናከብር ተቀበው። የማርያም ፈጣሪ ማን ነው? ተገለጠልኝ። ተቀበው። ፈጣሪ ማን ነው? የማርያም አያውቅም ብያችኋለሁ እኮ መጀመሪያ አያውቅም ብያችሁ ነበርና ኦርቶዶክሳውያን እንዳንተ እንኳን አያስተምሩም ትላለህ እንዴ? ተገለጠልኝ። ምን ላድርግ? በጣም እኮ ይገርማል። አሁን ይሄ ልጅ እንደው ሕክምና አካባቢ እንደሚሰራ ቅድም የሆነ ገብቶልኛል። ጀስት ፎርጌት ኢት። ግን ሌላ ሰው አትሊስት ከስድብ ማራቅ ራሱን መቻል አለበት። እኔ አክብሬው ነበረ። ጥሩ ነገር ያወራል። በእውቀት የምታወሩ ካላችሁ አውሩ ከኔ ጋር። እንደዚህ አይባልም። በእውቀት ትንሽ እንደው እግዚአብሔር ምስክሬ ይኸውላችሁ እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የጻፉትን አነበብኩሽ። እኔ ምን ላድርግሽ? አንብቤ ከመጽሐፍ ቅዱስ ጋር አየሁ፣ አመዛዘንኩ። እነዚህ ሰዎች ደግሞ አልተወገዙም፣ በቤተክርስቲያኒቷ ዘንድ አልተወገዙም። ስለዚህ ካልተወገዙ ይህንን ወንጌል ነው እኮ የምናገረው። እግዚአብሔር ምስክሬ በእውነት ለዚህ እኮ ነው ኑ በቃ እኛ ሳናቃት ነው የወጣ ነው። ኑ ወደዚህ ቤተክርስቲያን፣ ኑ ወደዚህ ጥላ። እርስ በርስ ተነካክሰው የሙሉ ወንጌል አባል መሰረተ ክርስቶስ ድምፅ መስጠት አይችልም። የመሰረተ ክርስቶስ አባል መካነ ኢየሱስ ድምፅ መስጠት አይችልም። ተከፋፍለናል። ኦርቶዶክስ ላይ ግን ማለት ነው የማርያም አባል የሚል የለ፣ የገብርኤል አባል የሚል የለም። ብራዘር የመድኃኔዓለም አባል የሚል የለም። ሁሉም መብት አላቸው። ሁሉም የሆነ ማርያም ቤተክርስቲያን ላይ የሆነ ነገር ከተነሳ ገብርኤል ላይ የሚሄዱ ሰዎች ማርያም ላይ ስለሚደረገው ነገር ይመለከታቸዋል። የኔ ይላሉ፣ ገብርኤልም የኔ ይላሉ፣ ማርያም ቤተክርስቲያንም የኔ ይላሉ። በስም የተሰየመ ማለት ነው። በስም የተሰየመ የኔ ይላሉ። ከዛ ውጭ ልክ እንደ አረብ እናታችሁ ኑ ወገኖቼ ኑ ተጠቃለሉ። ጌታ ምስክሬ እኔ ተገልጦልኝ ነው ተቀባው። እስኪ ደምረው ተቀባ በሉ እስኪ። እኔ ተቀባው። ምን ላርግ? እሺ ምን ላርግ? እግዚአብሔር ገለጠልኝ። ምን ላርግ? ቆይ ምን ላርግ? እሺ ምን ላርግ? እኔ እናንተ አልተሰዳደብንም እንዴ? ምን ላርግ? ደሜ እውነት እልሃለሁ ከዚህ የሚበልጥ ታያለህ። ዮሐንስ ወንጌል 1:46 ጌታ እግዚአብሔር ምስክሬ ከዚህ የሚበልጥ ታያለህ። ምንም ፍለጋ አይደለም። ገንዘብ ፍለጋም አልመጣህም፣ ዝና ፍለጋም አልመጣህም። በቃ እውነት እንደዚህ ነው። እኛን ጣዖት አምላክ ያድርገው የሚያዩን ሰዎች ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ጋር ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር እንዴት ከሊጦኑ ከቅዳሴው ከሰዓታቱ ከማይሌቱ ከሁሉ አንስቶ እንዴት እንደሚመለክ ገና ከዚህ የሚበልጥ አይተህ ነፍስህ በምስጋናው ሰረገላ ከፍ ትላለች። ትንቢት አይደለም፣ ከዚህ የሚበልጥ ታያለህ። ስልክ ልኬልሃለሁ፣ በውስጥ እናወራለን። ደሜ በርቱልን። እንግዲህ አትሳደቡ። ደሜ የመጣው ወደ ብርሃን ነው። ደሜ እኔ የቅርብ ጓደኛው ነኝ። አንድ ቀን አውርተን እናውቃለን። ስለዚህ ሌላ ነገር እናወራለን። በተረፈ ማንም ደሜ እንዲያጀነጀነኝ ማንም ስንት መድረክ ላይ አብረን ተገናኝተን አንድ ቀን እናስቀድስ ብያለሁ፣ ወይም የኔን ጉባኤ ማርያም ተካፈል ብያለሁ። 2 ቃል ተናግሬ አላቅም። በቃ እንደዚህ ነው መሰረት ስር ሰደህ ስትታነጽ እንደዚህ ነው። በነገራችን ላይ እዛ ጋር ሲጎድሩ አይተናል። ሰልል ብለን ልከ ነው ሰምጠው ቀረ። የልጅ ጨዋታ ሲጫወቱ ሰምቼ ስቄ ነበርና ሰልል ብለን ልከ ነው ሰምጠው ቀረ የሚል ነገር እባካችሁ በዚህ ልክ አትውረዱ። ተሜ የመጣው ክርስቶስ ኢየሱስ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በጌትነቱ በአምላክነቱ ወደሚመለክበት ወደሚመሰገንበት እናቱ ቅድስት ድንግል ማርያም በተሰጣት ጸጋ ብጽዕናዋ ቅድስናዋ ወደሚመሰከርበት ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር እንደሰጣቸው ጸጋ መጠን አስቀድሞ የልጁን መልክ እንዲመስሉ ጠርቶ አጽድቆ ያከበራቸው እሱ ባከበራቸው መጠን
ወደሚከበሩበት ነው የመጣ ነው። ስለዚህ የቅድሙን ጥያቄ የሚመልስ የለም። ደሜ ከማን አገኘ ቤዛነትን? ይሄ ከባድ ጥያቄ ነው። ክርስቶስ ኢየሱስ ከማንም የሚቀበለው ነው አይደለም፣ ግን የመጽሐፍ ቅዱስ ፍቻ ያለው ነው። ከማን አገኘው ቤዛነትን አግኝቶ ሲል ምን ማለት ነው የሚለውን እንዳፈቱ መፍታት አይፈልግም። እኔ እንደፈቱልኝ አልፈልግም። ይሄ ብዙ ሰዎች ወደ ኦርቶዶክስ እንዲመጡ ምክንያት የሆነ ጥቅስ ነው። ስለዚህ እንደፈቱልኝ አልፈልግም፣ አያስፈልግም። ፍቹ ምን እንደሆነ ስለማቅ ማለትና አያስፈልግም። ራሳቸው ጎርጎረው መንበለው ይምጡ። ቀለሜ ራሱ ሆነ አያዋጣውም። ለምሳሌ ስማኝ፣ ቆይ ግዴለ ለሚያመልጥ መጽሐፍ ቅዱሳዊ ጥያቄ ስትጠይቀው ያመልጣል። ቶሎ በል መልስ። ኢየሱስ ቤዛነትን ከማን አገኘ? በራሱ ቤዛ አይደለም። ከማን አገኘ ቤዛነትን? ፍታ። እንትኑ ርዕሱ የተነሳው ድንግል ማርያም 12ን ፍታ። ርዕሱ የተነሳው ቅድስት ድንግል ማርያም ተመልከቱ። እውቀት የለውም ስላሉ ሳቅበት። ዕብራውያን 9:12ን ፍታ። ኢየሱስ ቤዛነትን ከማን አገኘ? የለም እውቀት የለም። ጳጳሱ ንግግር ጳጳሱ እውነቱን ያፈረጡት እያየ ቤሊ ኮፍያሽ ልመናው ተመችቶሻል። አንዴ ደምረው አንዴ ዝጋልኝ። ሳያመልጥ አንዴ ዝጋልኝ። ፍጡር ይመለካል እላለሁ። ለእኔም ስጡኝ። ጉንጫ አልፋ ንግግርህን ተወሱ። ጉንጫ አልፋ ንግግርህን ተወውና ኢየሱስ ቤዛነትን ለእኔም ስጡኝ። እኔም በቃ ያው ለፍጡር መንፈሶች ይሰገዳል። በቃ ስጡኝ። በለጠ እውቀት የላትም። ልብ በሉ። ኢየሱስ ቤዛነትን ከማን አገኘ? ድንግል ማርያም የዓለም ቤዛ ነች ወይ? መልስ የለውም። አያችሁት? በሌ አሜት ብቻ ቡናዋን አፍልታ በሌ አሜት ብቻ። ውጪ ቤዛ የለም። ከክርስቶስ ውጪ አዳኝ የለም። ሞዴሬተሮች አስወጡ። 30 ብር ምን ሰብከው ጌታ የለንም። አስወጡ። ቤሊ ያየ ቆዮ እየተሰጠ ነው እንዴ? አንተ አንድ ኦርቶዶክስ ሆኖ ከጴንጤዎች ገንዘብ ቢለምን ደስ ይላል? አመሰግናለሁ። ወዳጄ አመሰግናለሁ። ጊፍት ሲሰጥ አመሰግናለሁ በል። ተባረኩ። አልልም። እኔ እንዳንተ በዛ አልተዳደርም። ደሜ እኔ በጊፍት አልተዳደርም። አመሰግናለሁ ይባላል። ጊፍት ሲሰጥ አልተዳደርም። ጌታዬን እኔ ለገንዘብ አልሸጥም። ደሜ ደምረው እባክህ፣ ለገንዘብ አልሸጥም። ደምረው መልስ ይስጠን እባክህ። ኢየሱስ በራሱ ቤዛ አይደለም። ቤዛነትን ከማን ተቀበለ? ከአብ ነው ከመንፈስ ቅዱስ? ቶሎ በል መልስ ይስጠን። ድንግል ማርያም የዓለም ቤዛ ነች የተባለውን አምጣ መረጃ። መልስ እዚህ ጋር መጽሐፍ ቅዱስ ላይ ያለውን አትመልስም? አባሱ አልተሳሳቱም። ልንገርህ፣ ነፃ ፍቃዷን ተጠቅማ እሺ በማለቷ ዘመን ይባረክ። አንተ መልካም ቅድስት ድንግል ማርያም እኔ ቤዛ ነኝ ብላለች። ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓል አለች እንጂ እኔ ቤዛ ነኝ አለች። ሌሎቻችሁ ላይቭ ጎሉ ሙሉት። ሞሎለት። ኧረ ጣል አድርጉለት ወገኖች፣ ጣል አድርጉለት። ቆይ እኔ ፕሮሞሽን ልስራለህ። ጣል አድርጉለት ወዳኖች። ደሜ ኑሮ ተወዷል። በለጡ ህፃናቱን እየከፈሉ ነው። በለጡ ህፃናቱን መልስ ስጠኛውን። ኢየሱስ ቤዛነትን ከማን አገኘ? ነገ ሙስሊሞች በደንብ ከከፈሉ ይሄዳል። እኔ ታዘቡኝ። ኧረ ቤሊ እሺ፣ ቀጥይ እስኪ አንቺ ደግሞ ጠይቂው። መግድዬ ጠይቂው። አንቺ እንዴት ነሽ? ጠይቂው እስኪ። ኧረ እኔ ጠይቀው። አንዴ ልጠይቀው። ክርስቶስ ያጸድቃል አያጸድቅም? ድንግል ማርያም የዓለም ቤዛ ነች ወይ? ወደንም ታስቀይሰው። አንተ ክርስቶስ ድንግል ማርያም የዓለም ቤዛ ነች ወይ? ጳጳሱ አይደለችም ብለዋል። አንተ መረጃ አሁን ስጠይቅ አዳመጥከኝ አይደል? ሰዎች ቀጥራችሁ እውነት እኮ አይሸፈንም። ምንም ብትቀጥሩ፣ ዲክታተሮች ብትቀጥሩ፣ ጌመሮች ብትቀጥሩ፣ ደሜን ብትቀጥሩ እውነት አይሸፈንም። እሺ ይሁንልኝ አለች። እሺ ይሁንልኝ። በጣም ትሁት ናት። ቅድስት ድንግል ማርያም ትሁት ናት ነች። እሷ እኔን አክብሩኝ እኔ ቤዛ ነኝ አላለችም። በፍጹም አላለችም። ዛሬ ጀምሮ ትውልድ ሁሉ ቆይ ትውልድ ሁሉ ብፅዕት ይሉኛል ማለት ምን ማለት ነው? በሊ ሉቃስ አንድ ትውልድ ሁሉ ብፅዕት ይሉኛል ማለት ምን ማለት ነው? የሚያምኑ ብፁዓን ናቸው ተብሏል። ትውልድ ሁሉ ብፅዕት ይሉኛል ያለ ምን ማለት ነው?
ብጽዕት ነች ቅድስት ድንግል ማርያም። ስለዚህ ትውልዱ ምን ይላል? እናት ነች፣ የእምነት አርበኛ ነች፣ የእምነታችን በዛ ዘመን ብዙ ዋጋ የከፈለች ስለ ጌታ ነች። ግን ምን ታስወጡና ሌላ ሰው አስገቡልን። በቃ ደሜ እንማማር፣ በእናትህ ዕብራውያን 9:12 እንማማርበት። አስወጡልን በቃ ይሄንን። እኔ ኃያል ነኝ፣ እኔ ብርቱ ነኝ አላለችም እሷ። እኔ ቤዛ ነኝ አላለችም እሷ። የጌታን ብርታት ነው ያወራችው። እንደውም የባሪያቷን ውርደት ተመልክቷል ብላ ለጌታ ክብር የሰጠች ትልቅ እናት ነች። እንደ ትዕቢተኛ እሷ ቤዛ ነኝ ብላለች። እሷ ይሰገድላታል እያለች ወጣ እሰይ ገላገላችሁ። ማን የነቀለልን? ጩኸት ብቻ። አኬ ደህና ነህ? ግን ሁሉ ሰላም ሰላም ነህ? እንዴት ናችሁ? አለው እግዚአብሔር ይመስገን። በጣም በሚገርም ሁኔታ አኪዬ፣ በጣም በሚገርም ሁኔታ ፕሮቴስታንቶች በክርስቶስ ኢየሱስ የዘላለም አዳኝነት ራሱ ልባቸው አረጋ። አፌ ሞልቼ እናገራለሁ። አዎ ደሜ ቀጥል፣ ደሜ ቀጥል። ይሰማኛል? አዎ ደሜ ቆሟል። የደሜ እስኪ ታብታብ አድርጉ ቤተሰብ። እንዴ ኮፒ ሊንኳ ገና 500 ነች እንዴ? አንዴ ኮፒ ሊንኳን ከፍ እናርጋት፣ እየተቆራረጠ ነው። ኮፒ እናስገባት። ድምጼ የተሰማ ነው? አክዬ ድምጼ ይሰማል? አዎ አይሰማል? ኦኬ። በሚገርም ሁኔታ ክርስቶስ ኢየሱስ ያዳንን በቤዛነቱ ነው ወይስ በምልጃው ብትለው አንድ መናፍቅ አስገብተህ በሁለቱም ነው? እዚህ ድረስ ልባቸው አልረጋም። እዚህ ድረስ አልረጋም ልባቸው። እና አሹ ጋር ገብቼ ነበር መቼ ዕለት እና ጠየኳቸው። ክርስቶስ ያጸድቃል አያጸድቅም ማለት ያጸድቀኛል፣ ይኮንናል አይኮንንም አልኩት። ይኮንናል አለ። ታዲያ ለምን ለማይን ትለዋለህ? የሚኮንንም ከሆነ የሚያጸድቅህም ከሆነ እሱ ምንድን ነው ማለት ነው? ፈራጅ ነው ማለት ነው፣ ዳኛ ነው ማለት ነው። ከየት አመጣኸው አንተ? ኤግዛክትሊ አኪዬ ትክክል ነህ። በሚደንቅ ሁኔታ አሁንም ደግሜ እነግራቸዋለሁ። አሁንም ልባቸው በክርስቶስ አላረፈም። ተጋጋም ለምን መሰለ? አሁንም በደሙ ያነጻናል ብለው አያምኑም። ወደ አብ ያቀርበናል። መጽሐፍ ቅዱስ ደግሞ ዕብራውያን ምዕራፍ 1 ቁጥር 1 ላይ ከአንድ ጀምሮ እንደምንመለከተው ፈጻሚ ነው። የሚኮንንም እሱ ነው፣ የሚያጸድቅህም እሱ ነው። ባለስልጣን ፍርድን ሁሉ ለወልድ ሰጠው እንጂ አንድ ሰው እንኳን አይፈርድም ይላል ዮሐንስ ወንጌል 5:21 ጀምሮ አንብቡት። በዛ ቀን በስሜ ትለምናላችሁ፣ ዮሐንስ ወንጌል 16:26 በዛን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለምንም እያለ ለማኝ ያደርጉታል። አደርገዋለሁ ነው የሚለው በሚደንቅ ሁኔታ። እንደውም መጽሐፉን ስታነበው በዚያን ጊዜ ነው፣ ቀን በሚል የቀየሩት እነሱ ናቸው። ጊዜ ነው 80 መጽሐፍ ቅዱስ ጊዜ። የትኛው ጊዜ? ካረገ በኋላ። በምንም ታምር ኢየሱስ ክርስቶስ አቅቶት የሚለምን አምላክ አይደለም። በምድር ሲመላለስም አቅቶት ወደ አባቱ የለመነበት ጊዜ የለም። አብነት ለመሆን አርአያ ለመሆን ያንን አደረገ እንጂ ሲጾምም ኃይል ፍለጋ አይደለም። እኛ ስንጾም ኃይል ከሱ ፍለጋ ነው፣ ሞገስ ከሱ ፍለጋ ነው፣ ጠላትን ድል እንድንነሳ ነው። ስንጸልይ ከጌታ እርዳታ ፍለጋ ነው። እሱ ይሄን ሁላ ሲያደርግ ግን አብነት ለመሆን ነው። ይሄን ልትረዱ ይገባል ቤተሰቦቻችን። ስለዚህ ክርስቶስ ኢየሱስ ላይ ልባቸው ያላረፈ ሰዎች አሁንም ኑ በብርሃኑ ተመላለሱ። ክርስቶስ ኢየሱስ ኃጢአታችንን በደሙ አንጽቷል። ክርስቶስ ኢየሱስ በደሙ ኤፌሶን 1:7 ላይ በደሙ በተደረገ ቤዛነታችንን አገኘን፣ ይኸውም የኃጢአት ስርየት ነው። 4 ነጥብ። በምንም ዘመን ታሪክ ይህንን በክርስቶስ ኢየሱስ የተደረገ ቤዛነታችንን የለም። 4 ነጥብ። የሚተካ አለ ብለንም አናቅም። የኃጢአታችንን ስርየት በቤዛነቱ ስለመተላለፋችን ቆስሎ በሸላቶቹ ፊት ዝም ያለው በግ፣ ኃይል እያለው ቀንድ እያለው ያልተበረታታው በግ፣ እየጎተቱ ሲወስዱት ከኋላ በፍቅር የተከተላቸው ያ የዓለምን ሁሉ ኃጢአት የሚያስወግደው በግ የእሱን ደም የተካ ማንም የለም። የነሳው የድንግል ማርያምን ስጋ ስለሆነ ግን እሷ ልጇን በመስጠቷ ስለ ልጇ በመንከራተቷ ቤዛዊተ ዓለም ትባላለች። ቅዱስ ጳውሎስ ሙሴ የሕዝበ እስራኤልን ለማውጣት ራሱን ቤዛ አድርጎ ሰጠ ከተባለ ድንግል ማርያም ልጇ ክርስቶስን ሰጣ እንዲሞት መከራ እንዲቀበል። ልጇ እኮ ነው፣ አልከለከለችውም እኮ እንዴ። አይሆንም። አንድ ልጅን ማጣት እኮ ከባድ ነው። በነፍስሽ ሰይፍ ያልፋል እኮ ነው ያላት። በነፍስሽ ሰይፍ ያልፋል አላት።
ምን ያክል ከባድ እንደሆነ እስቲ ልጇን አንድ ልጇን ያውም አምላክ የሆነውን ፍጹም ነውር የሌለበትን አምላኳን ጌታዋን ልጇን አስቡት። ልጇ ብቻ ነው አምላኳም ነው ወዳጄ፣ ልጇ ብቻ ነው አምላኳ ነው። ተናገርኩኝ መሰለኝ። አሁን አምላኳ ነው አይደለም? አምላኳ ነው አይደለም? በእሷ ፍቃድ ነው የሚመራው? በእሷ ፍቃድ ነው ወይ የሚመራው? ዝም በል። ለምንድን ያስገባችሁት? አስወጡልን በእናታችሁ። ይሄ የረባሽ ነው። በእሷ ፍቃድ ነው ወይ የሚመራው? የሚመራው አንተ ይኸውልህ፣ ያንን የተቀደሰ ደሙን የምታክፋፋ ዕብራውያን 10 እሱን ከሰማችሁ በመንፈስ ነው የሚመራው ነው የምልህ። ሌላ አትቀባጥር። የተጠየቀውን መልስ። በለፈለፈ እኮ አይደለም ዕብራውያን 10